ምንም የማይፈይድ የማይረባኝ ነገር መሆኑን ያወቅኩትኝ ስለ ታቦት አንተ ስትናገር ሰምቼ ነው አሉ። ወደ ጌታ መጥተዋል እኚህ ካህን፣ ወደ ጌታ መጥተዋል እኚህ ካህን የኦርቶዶክስ ቤተክርስቲያን ቄስ ናቸው። አየህ እዚህ ቲክቶክ እና ፌስቡክ ዩቲዩብ ላይ በሚሰጠው አገልግሎት ይሰሙ ነበር። ከዛ ማርያም አማላጅ ነች ብሎ የሚል ቃል አጣ። ከዛ ተመልሶ መጥቶ እኛን እንደዚህ እኛን እያስቸገሩ ነው እና መጥተው ማርያም ታማልዳለች ብለው ታማልዳለች እንዴ ብለው ሲሏችሁ እናንተ መጀመሪያ መጽሐፍ ቅዱስ ሄዳችሁ አታሳዩቸው። ማለት ያለባችሁ ማርያም አታማልድም ብሎ የሚል በመጀመሪያ ጥቅስ አንተ አሳየኝ ብላችሁ ጥያቄውን ወደ እነሱ መልሱላቸው አለ። ዘቤ ተበልተሃል። ጥያቄ ይጠይቆኛል። አይ ዝም ብሎ ስህተት ነው ስል እንዴት ስህተቱ ነው ከተዩኖች ምን አይነት ጭንቅላት ነበረሽ የሚል ጥያቄ እያመጡብኝ ስለሆን ለዚህ የምትረዳኝ መልስ ካለ ለማለት ነው። ልጆችሽ ኦርቶዶክስ ናቸው? አይደሉም፣ በጌታ ናቸው። አዎ ያው ራሳቸው በመጽሐፍ ቅዱስ የተቀበሉ ከእኔ ቤቱ ነው ጴንጤ ያሳደግኩ። እኔ ኦርቶዶክስ ናቸው እያልኩ ጴንጤ ነበር ለካ ያሳደግኩት። እግዚኦ የሚገርም ነው። አንቺ ወተትና ዳቦ እንጀራ እየጋገርሽ ትሰጫለሽ። ኦርቶዶክስ ነሽ፣ ኦርቶዶክስ ናቸው ብለሽ ስትይ ልጆችሽ ግን መጽሐፍ ቅዱስ እያነበቡ ኦልሬዲ ፔንቴ ሆነዋል። እንዴት እና በጣም ብዙ ጥያቄ ጠይቁኝ ነበር በፊትም። እንደውም አንዴ መጽሐፉ ዝም ካለ ዝም በያለኝ። የ10 ዓመት ልጅ እያለ ወንዱ ልጅ አሁን 23 ዓመቱ ነው። መጽሐፍ ቅዱስ ዝም ካለ ምን በያለሽ? ዝም በያለኝ። ይሄ የዘመኑ ሐዋርያ ነው ታዲያ። እንኳን ደህና መጣችሁ። ጌታ ይባረክ። ታብና ኮፕሊንግ ሼሩ ቢቀጥል የምንፈልገው ቁጥር ጋር ሲደርስ ወደ ንግግራችን እንሄዳለን። ምክንያቱም ዛሬ ትናንትና እናንተ ስትሰሙ ያልሰማ ዛሬ የሚሰማ አለ። ዛሬ ደግሞ እናንተም አዳዲስም ሰው ደግሞ ሲሰማ ደግሞ ዛሬ የማይሰማ ነገ ደግሞ የሚሰማ ሰው አለ። ስለዚህ ብዙ ጥያቄ ሆኗል። ካህናት ሁሉ ጭምር በዚህ በባለፉት 1-2 ቄሶች ሲነግሩኝ ወደ ጌታ መጥተዋል። አንደኛው እንደውም እዚህ ተናግረዋል እና በቃ ምንም የማይፈይድ የማይረባኝ ነገር መሆኑን ያወቅኩትኝ ስለ ታቦት አንተ ስትናገር ሰምቼ ነው አሉ። ወደ ጌታ መጥተዋል እኚህ ካህን፣ ወደ ጌታ መጥተዋል እኚህ ካህን የኦርቶዶክስ ቤተክርስቲያን ቄስ ናቸው። አየህ እዚህ ቲክቶክ እና ፌስቡክ ዩቲዩብ ላይ በሚሰጠው አገልግሎት ይሰሙ ነበር እና ምንም እንደማይፈይድ ምንም እንደማይጠቅመኝ ለካ ዝም ብዬ ነበር ብዬ እንድል እግዚአብሔር አድርጎኛል አሉ። ከዚህ በላይ ታዲያም እንደምንፈልገው ከዚህ በላይ እንደምንፈልገው ካህናቱ ማለት ነው ይሰማሉ ማለት ነው። ለዚህ ነው ገብተው እዚህ ቤት ዲና ያድርገው ታቆም። እሺ ቴንኪው። ቆይ እህትየው ሜርሲ የላከችልኝ መሰለኝ እንዳላደክማት ብዬ ነው እንጂ እኮ እሷምና ዳጊ ናቸው እስካሁን። ቢኒያም ይሰራል በእርግጥ ቢኒዬም ሰርቶ ያውቃል። እህትየው ላከች እዚህ ጋር። ቆይ ጌታ ይባረክ። ቢኒያም አይ ቲንክ መተው ያለብህ ይመስለኛል። ቆይ እስኪ ማውራት ነው የምትፈልጉ ማውራት ትችላላችሁ። ተመለስ ከሚዬ ሶሪ። ያው በቃ እህትየው እንደዚህ አድርጋ ሰርታ አላከችው። ቴንክ ዩ። የተማረ ይረዳኝ ይላል። የተማረ ይግደልና በስራም ላይ እንዳትሆን ብዬ ሰሞኑም ደግሞ ትንሽ ጉንፋን ነው ምናምን ነገር አመኝ ብላ ስላለች እንዳረብሻት ብዬ ነው እንጂ ዳግሻ አሁን ደግሞ ዳግሻ ቢኒያም አሁን ይሰራል። ይሄ ለንደኑ ማለት ነው ሰርቶ ያውቃል። እና ሜርሲዬም ደግሞ አሁን ማለት ነው ቴንክ ዩ። በቃ ይሄው ነው። ቪዲዮን አሰማችኋለሁ። ምንድነው ኮፒ ሊንክ ሼር ይደረግ ወገኖች፣ ኮፒ ሊንክ ሼር ይደረግ እና እነዚህ ካህናት ሲናገሩ የሰማሁትኝ በቃ ለካ
ምንም የማይጠቅመን ምንም የማይፈይደን ነገር መሆኑን ያወቅኩትኝ እናንተ ስትናገር ሰምቼ ነው ስለ ታቦት አለ። አየ ሰው ይሰማል ማለት ነው። ሰው ይሰማል ማለት ነው። እዚህ ጋር ገብቶ እንደሚሳደበው አንዳንድ ጎረምሳ ሰዎች ይሰማሉ። ደግሞ መስማትም አለባቸው። የምንናገረው እንዲሰማ ነው። እና ሰምተውም ደግሞ ወደ ጌታ መጡ። ደስ አይልም? ሰምተውም ወደ ጌታ መጡ። በአሜሪካ ሀገር ላይ ስቴቱን ከተናገርኩ አይደነ ብዙ ቤተክርስቲያን ይኖር አይኖር አላውቅም። በፌስቡክ እና ዩቲዩብ በነበርኩበት ሰዓት ላይ አንድ ታዋቂ የቤተክርስቲያን አገልጋይ የኦርቶዶክስ የሆነ እሱም ልክ እንደዚሁ ደውሎ አወራኝ እና ጌታን መቀበል እፈልጋለሁ አለኝ። የሚታወቅ ሰው ነው ወጭናቶች እና መቼም እንደው ለጉራ ሰዎች ብዙ ጊዜ ሲናገሩም ስለምሰማ እንደዛ እንዳይሆን ለጉራም ብቻ ሳይሆን ደግሞ እግዚአብሔር ክብሩን ይውሰድ፣ እኔ ቆጣሪ ሊሆን አልችልም፣ እግዚአብሔር ክብሩን ይውሰድ ብሎ በሚል አልናገርም እንጂ ወንድሞችና እህቶች ታውቃላችሁ፣ በጣም ብዙ ህዝብ ጌታ እግዚአብሔር ምስክር ነው። በጣም ብዙ ህዝብ አውቋል፣ እያወቀም ነው። አውቋል፣ እያወቀም ነው። እንደ የተሻለ ፎቶ ያላችሁ ሰዎች ከዚህ ጋር አንድ የኦርቶዶክስ ጽላት ሆኖ ባንዲራ የነበረው ነበረ። ኦርቶዶክሳውያን የሚሸከሙት እንግዲህ ጽላት ወይ ታቦት፣ ጽላትም ብለው ይጠሩታል፣ ታቦትም ብለው ይጠሩታል። ኦኬ፣ ጽላትም ታቦትም ብለው ይጠሩታል። መጠሪያ ስሙን ኬታ አገኙት ብለን ስንል ከመጽሐፍ ቅዱስ ተኮርጆ ነው። ምኑን የተኮረጀው? አሰራሩ አይደለም የተኮረጀው፣ ስሙን የተኮረጀው። ስሙን ብቻ ነው የኮረጁት። አሰራሩን ቢኮረጅ እንኳን ጥሩ ነበር ማለት ለማመሳሰል ቢሞከር። ስታየው ግን ትክክለኛው የተሰራው የአይፎን ኮሪያ ውስጥ ከተሰራ ወይ ቬትናም ውስጥ ከተሰራ ወይ ለንደን ውስጥ ከተሰራ ሜዲን ለንደን ወይ ሜዲን ቬትናም ምናምን ነገር ብሎ ይላል። ያው ቬትናም አምራች ሆና ሳይሆን የሚያመርት ኃይልና የሰው ኃይልና ምናምን ነገር ስላላቸው በዚህ በኤዥያ አካባቢ ላይ ያሉት እነዚህ በአውሮፓና በአሜሪካ ላይ በተለያዩ ያደጉ አሜሪካ የተባሉት ሀገሮች ላይ ያደጉ ሀገራት የሰውን ኃይልና ሰራተኞችን ሲፈልጉ ወደዚህ አምጥተው ያሰሩና በካምፓኒው እዚህ ስላለ የሰው ኃይል እዚህ ብዙ ስላለ ማለት ነው አሰርተው በዛን ሀገር ስም ያወጡታል እና ሜዲን ቬትናም፣ ሜዲን ቻይና፣ ሜዲን ጃፓን፣ ጀርመን ምናምን ነገር ብሎ ይላል የራሳቸው ሀገር ላይ የተሰሩት። እና ለምሳሌ ጃፓን ውስጥ የተሰራውን እቃ አስመስለው ሰርተው ሜዲን ብሎ የሚለውን ግን ወይ ከሌላ ሀገር ያደርጉታል ወይ ደግሞ አንዳንዶቹ ደግሞ ሜዲን የላቸውም። ለምሳሌ አንዲት እህት እዚህ ማን እንደሆነች አላውቅም ስለማላስታውስ በጣም ይቅርታ ይደረግልኝ። ግን እንደዚህ ማለት ብዙ ሰው ስለሆነ ሜሴጅ የሚያደርግልኝ አንዴ ይሄ ምንድነው ሃርድ ዲስክ እነዚህ ቪዲዮዎችን ከሞባይል ላይ እየሞሉብኝ ወደ ሃርድ ዲስክ ላይ ነበር መወስድ የነበረው። በጣም ዶክሜንቶች ያሉኝ አሁን እዛ ላይ ነው ያሉት። አሁን እንኳን ጌታ ይባረክ 2 ቴራባይት ስላረኩትኝ ቪዲዮ ሞባይሌ ላይ ያለው ችግር የለውም፣ አሁን የመሙላት ችግር የለውም ማለት ነው። እና ሃርድ ዲስክ እፈልጋለሁ ብዬ ስል አንዲት እህት ከአሜሪካ ሀገር እኔ እልክልሃለሁ አማዞን ላይ ገዝቼ ብላለችኝ። እሺ ብዬ አልኳት። ጌታ ይባርካት። ገንዘቧን አውጥታ አማዞን ላይ ገዝታ አሽጋ ላከችልኝ ወደ እኔ ጋር። ሲደርስ ስከፍተው ምንም በምስራቅም በምዕራብም በሰሜንም በደቡብም ሳገላብጠው እዚህ ሀገር ተሰራ የሚል ምንም አይነት መረጃ የለውም። ቴንኪው እህትየው ሜርሲ ተባረኪ። ምንም መረጃ የለውም። አየሁትኝ
ወደ 8 ቴራባይት ነው የሚለው። ይህም ብቻ ይናገራል። 8 ቴራባይት ማለት እንግዲህ ታውቃላችሁ ከኔ የበለጠ አብዛኞቻችሁ እነዚህ ጊጋባይት፣ ሜጋባይት፣ ቴራባይት የሚሉትን አሁን በቅርብ ነው እየተለማመድኳቸው የመጣሁት። ምን ማለት እንደሆነ እኔ አላውቅም። እኔ የማውቀው ድሮ ዳቦ፣ ጠላ፣ ዘኬ ምናምን እንደዚህ ነው። በሬ ማረሻ፣ ሞፈር፣ በግ፣ ፍየል እንደዚህ ነው እና አላውቀውም ነበር የእውነት። አሁን ነው ግን እያወቅኳቸው የመጣሁት እና 8 ቴራባይት ማለት በጣም ትልቅ ነው ማለት ነው። በጣም ግዙፍ ነው እና የት ሀገር እንደተሰራ አያሳይም። እንዳልኩ ከፊት ለፊትም ከኋላም በግራ በቀኝም ከጀርባው ምናምን ነገር ሁሉ አየሁት። ምንም አገር የሚባል ነገር አይጠቅስም። የት እንደተሰራ አይጠቅስም። ይሄም ብቻ አይደለም። ቻርጅ ላርግ ብዬ ብለው ጨጭ ማለት ቻርጅ አያደርግም። ቻርጅ ሰክቼበት የሆነ ቦታ ላይ ቀይ ነገር ማብራት ምናምን ነገር አይጠበቅበትም ወይ ግሪን ነገር ሞልቶም ከሆነ ግሪን ነገር ካልሞላም ቀይ ነገር መብራት አለበት። ምንም ይሄም ብቻ አይደለም። አይ ምናልባት በሆዱ የያዘው ፓወር ይኖራል ብዬ ከላፕቶፕ ጋር አገናኝቼ ላፕቶፑ ላይ እንዲያነባው አድርጌ ፋይሎችን ወደሱ ላዞር ስፈልግ አሁንም እዛ ኮኔክት ተደርገው ከሞባይል ጋር በፍጹም ምንም አይነት ኮምፒውተሩም አያነበውም። ከፓወሩም ጋር አገናኝቸው አይሰራም። የት ሀገርም እንደተሰራ የሚናገር ሜዲን የለውም። ላው ላይ ግን ከአሜሪካ ሀገር ነው የመጣው። አማዞን ልከው በአማዞን በኩል እህቴ ልካ በጌታ የሆነች እህቴ ነች ልካ ማለት ነው። እና አንዳንድ ሰዎችም እንደዚህ አሉ። አንዳንድ ሰዎችም እንደዚሁ የሚያደርጋቸው ሰዎች አሉ። ተመሳሳይ አይነት ባህሪ ያላቸው ቻርጅ ስታደርጓቸውም ቻርጅ አያደርጉም። በሶኬት ሳይሆን ሰው ቻርጅ የሚደረገው ምን እንደሆነ ታውቃላችሁ። እና ምን ለማለት ነው? ተመሳሳይ የሆነ እቃዎችን አመሳስለው ይሰራሉ ሰዎች እና የተሰራበትን ሀገር ብቻ ለውጠው ትክክለኛ ፎርጅድ የሚሰሩ ሰዎች አሉ። ፎርጅር ነው እቃው ዋናው አይደለም። በተለይ ከሞባይል ከኤሌክትሮኒክስ አቅጣጫ በጣም ብዙኛ ሀገር ውስጥ ኢትዮጵያ ስለሚገባ ፎርጅድ ምንድነው ምናምን ነገር ብላችሁ አትሉ። ፎርጅድ የቅቤ ፎርጅድ አለ፣ የበርበሬ ፎርጅድ አለ፣ የዘይት ፎርጅድ አለ። የምንድነው የሌለው? በጣም ብዙ ነገር ፎርጅድ አለ አይደል? የወተት ፎርጅድ አለ። የወተት ፎርጅድ በጣም ብዙ ፎርጅዶች አሉ። የመጠጦች ፎርጅድ አለ። ውስኪ ላይ ሲናገሩ ሰምቻለሁ። የተወጋ ያልተወጋ እያሉ ማለት በምን እንደሚወጉት ባላቅ ደግሞ የጣቃዋ ለመጠጥ ላይ ኤርሚያስ ውስኪ ምናምን ነገር ብላችሁ ካላችሁ ያው ድሮ እንጠጣ እኮ ነበር። የዛሬን አያርገውና እንጠጣ ነበር። እንደ ጉድ እኮ ከሚጠጣበት ቤት እኮ ነው መጥቼ አሁን እዚህ ከንፈሬ የደረቀው እና እዛ እያለው አውቃለሁ። የተወጋ ነው ያልተወጋ ይላሉ ራሱ ጳጳሳት ሁሉ ጭምር ማለት ነው። እቺ ነገር እንዴት ነች? የተወጋች ነች ያልተወጋች ብሎ ሲል ምን ማለት ነው? የተወጋ ያልተወጋ ማለት እኔ መወጋጋት ማውቀው ወይ በጩቤ ነው ወይ በሴንቲ ምናምን ነገር ሰው ሲወጋጋ ነው። እና ግን ምን ማለት ነው የተወጋ ያልተወጋ ማለት? አላችሁ እኮ እዚህ የምትወጉ ይሄኔ ማለት ነው። እኔ ገና ለቋንቋ አላረፍም። ኤኒዌይ ግን ፎርጅድ አለ ማለት ነው። ያ ፎርጅድ ለማለት ነው። ግን የተወጋ ያልተወጋ ብለው የሚሉት ምን ማለት እንደሆነ አይደለም። ባዕድ ነገር አመሳስለው መስራት ነው። አይ ይመስለኛልማ ዲያቆን እንደዛማ አትናገር። ይሄ እኮ አንድምታ እኮ አይጠይቅም። ምን ሆነ ነው ወዲ ያራስ በአንድምታ እኮ ተናገር አልተባልክም። ኤኒዌይ ግን ፎርጅድ ይሰራል። ኦርቶዶክስ ጥሩ ፎርጅድ እንኳን ሰሪ አይደለችም። ከምን አኳያ? ከታቦት አኳያ ጥሩ ፎርጅድ ሰሪ እንኳን አይደለችም። ማን ነው ታቦት እንዳይባል 4 ሰው አይሸከመውም። በመጽሐፍ ቅዱሱ ታቦት ሲመዘን ውድቅ ይሆናል።
የመጽሐፍ ቅዱሱ ታቦት ተብሎ የተባለው ታቦት ቤተ አደረ ስለሆነ ማለት ነው። ሳጥን ማለት ነው። ውድቅ ይሆናል። በእግዚአብሔር ቃል ስትመዝኑት ውድቅ ይሆናል። 4 እግር የለውም። ታቦት ለመባል መስፈርቱን አያሟላም። ይሄ አሁን በአንድ እጅ ይዘውት ፎቶ ያነሱት የኢትዮጵያ ባንዲራ ልክ ነው። ይሄን ፎቶ ነበር የፈለኩት የነበረው። ወደ እኔም ላኩት። ፎቶውን በኦሪጂናልነት ፈልገዋለሁ። በኤግዚቢትነት ይቀመጥ። ኦኬ 2 የጌታ ጠረጴዛም እንዳይሉት 4 እግር የለውም። መስፈርቱን አያሟላም። ታቦት እንዳይሉት የብሉይ ኪዳን መስፈርቱን አያሟላም። በዘጸአት መጽሐፍ ምዕራፍ 25 መሰረት ውድቅ ይሆናል። የጌታም ጠረጴዛ እንዳይሉት በአንደኛ ቆሮንቶስ መልክ መጽሐፍ ምዕራፍ 10 ላይ 4 እግር የለውም። ጠረጴዛ 4 እግር አለው። ውድቅ ይሆናል። ጽላትም እንዳይሉት ይሄንን 10ቱ ትእዛዛት የለውም። ውድቅ ይሆናል። 1 2ኛ ከድንጋይ ማለት አይደለም የተሰራው። ጽላት ከድንጋይ ነው የሚሰራውና ይሄኛው ግን ከምንድነው ፊት ለፊት ላይ የምታዩት ከእንጨት ነው። ባይዘው ይሄ የሥላሴ ታቦት የሚባለው ይሄ ነው። የትኛውም ጋር ሄዱ የሥላሴ ታቦት ተብሎ የሚባለው ይሄ ነው። እዚህ ላይ ነው 10ቱ ትእዛዛት ተጽፎበታል ብሎ የሚል የት አለ? የት አለ? በዚህ ጉዳይ ላይ አንድ ከዛሬ ስንት ዓመት በፊት እንደሆነ ባላቅም አንድ ሰው የተናገርኩትን ቃል ይህ ጋር አስቀምጦታል እና እሱን ላሰማችሁ ማለት ነው። ከዛ ከኔ ንግግር ላይ ወስዶት እንደዚህ አድርጎ ጽፎት አገኘው። ጌታ ይባርካቸው እና እኔም እንደዚህ ተጠቀምኩበት ማለት ነው። አይሞላም። ጽላትም መስፈርቱንም ጽላትም አይሞላም። ጽላትም መስፈርቱንም አያሟላም። አያሟላም። ጽላቱ ማለት የቆየ ቪዲዮ መሆኑን ከምታውቁት ነገር አንዱ እዚህ ውስጥ ያኔ ከኔ ጋራ ሆነው ጌታን እናገለግላለን ብለው ሲሉ የነበሩ በኋላ ግን የዚህ የወንጌል አገልግሎት ተቃዋሚ የሆኑ የተገኙ ሰዎች ሁሉ ጭምር ታዩዋቸዋላችሁ እና በጣም የቆየ ነው ማለት ነው። መቼ እንደተናገርኩት ባላቅም ይሄን ነገር ግን በቲክቶክ ላይ ነው ገስት ገብቼ ይመስለኛል። አዎ እኔ ገስት ገብቼ ነው። ሆስቱ ማን እንደነበረ ባላስታውስም አሮን ስሙን አይናገርም። ኤኒዌይ ግን እዛ የተናገርኩት ነው። ስሙት። ለማንኛውም ድንጋይ አይደል የተቀረጸው ሰሌዳ ማለት ነው። ጽላት ቢባል አይችልም። መስፈርቱን አያሟላማ። ፈቴ መስፈርቱ ምንድነው? የጽላቱ መስፈርት ዘጸአት መጽሐፍ እንደማመጥ ጽላቱ የድንጋይ ጽላቶች ናቸው። እታች ሆነው እየተጽናኑ ወይ እየተናደዱ ከማየት ከመስማት በቀር ይሄን ገብቶ አይ ኤርሚያስ ይሄማ ጉዳይ ትክክል አይደለም፣ መዝገበ ቃላቱ እንደዚህ ይላሉ፣ አንተ ግን የምትለው እንደዚህ ነው፣ እችን ቤተክርስቲያን በለው አይሉ። ለምን ቢገቡ የሚወርድባቸውን የመረጃ ናዳ ያውቃሉ። ስለዚህ ታች ጥርሱን እንዳፋር ጎረምሳ እየፋቀ ይሰማል ማለት ነው። ቄሱም መምህሩም ዲያቆኑም የተባለው ከምን ጀምሮ አይገቡም። ውሸት በቃ እንደ አይሰለችም። ኤርሚያስ ብሎ እስኪ በል ገብቶ አንድ ሰው ነው የተፈለገው። እንደ ጎልያድ አንድ ሰው ነው የተፈለገው። የለም። ስለዚህ በዛኛው አትመዝነ ነው ክርክሩ። አሁን ጭቅጭቁ ለምንድን ነው በብሉይ ኪዳን ታቦት ብለህ በምትለው በሚባለው ነገር ለምን ተመዝነናል? በሱማ ከመዘንከን ውድቅ ነን። ለዚህ ነው ኦርቶዶክስ የምታደርገው ነገሮች በባለፈውም ማታ ላይ ዝም ብዬ እንደ ድንገት እያየሁት ነበረ። ከማነው ከፈለገ አትናቴዎስ ጋር የነበረን ነገር ድጋሚ እያየሁት ነበር፣ የተወሰነ ማለት ነው። ጥያቄና መልሱ አካባቢ ላይ ያለው እናንተ ተናደድኩን መልሼ የዛን ጊዜ እንደዛ ያልተሰማኝ አሁን ቪዲዮን ስሰማው ተናደድኩ። እንዴት ኢንተራፕት እንዳደረገኝ ወንድሞች ናቶች፣ እንዴት አላስወራ ብሎ የጥያቄና መልስ ሚዩት አድርግለት፣ ደቂቃውን ያዝለት፣ እሱ በቃ አንተን ብሎ አንተ ምናምን ነገር እያለ 18 ሰዓት ያወራበት የነበረው ማለት ነው። እና መስፈርት ተብሎ የተባለው መስፈርቱን የማያሟላበት ምክንያት
በብሉይ ኪዳኑም ሲመዘን ውድቅ ይሆናል ብሎ ያለው ማለት ነው። ያኔም እዛ ለፈለገ ጥያቄ ካቀረብኩለት ውስጥ አሁን እናንተ እንደምታደርጉት ኦሪታውያኑ ነው ያልኩት። ታስታውሱ ከሆነ ኦሪታውያኑ በብሉይ ኪዳን ያሉት እስራኤላውያኑ ኦሪታውያኑ አሁን እናንተ ታደርጉ እንደነበረው ስዕል ሰርተው በቤታቸው ሰቅለው ወይ በቤታቸው ቀርጸው ቅርጻ ቅርጽን ሰንደል እየለኮሱለት ዕጣን እያጠኑለት እየዘመሩለት ወደሱ ይጸልዩ ነበሩ። ኦሪታውያኑ እስራኤላውያኑ እንደዚህ ነው ያደርጉ ነበሩ ብዬ ስለው በአንደኛ ነገሥት መጽሐፍ ምዕራፍ 6 ላይ በሰለሞን ቤተክርስቲያን ውስጥ አለልህና ጀመረ። ይታያችሁ ሰለሞንና ቤተክርስቲያን እኮ አይተዋወቁም። ሰለሞን ቤተክርስቲያን የሚባል የለውም። ቤተክርስቲያንና ቤተ መቅደስን እንኳን ያለየ ሰው ነው እዚህ መጥቶ የተሟገተኝ ብዬ እዛ ጋር ተናግሬያለሁ። ታስታውሳላችሁ ብዬ አስባለሁ። ዋናውም ለማለት ፈልጌ ነው ስዕላትን አምልኮ ኦርቶዶክስ የምታደርገው በሙሉ በኦሪታውያኑም ስትመዘን ውድቅ ናት ማለት የኢትዮጵያ ኦርቶዶክስ ቤተክርስቲያንና ሌሎችም አሃታ ቤተክርስቲያናት የተባሉት ለስዕልም እንደሚያጥኑት እንደሚሰግዱት እንደሚዘምሩለት ትናገራለች ነው ያላሉን። ስዕሏ ውስጥም ከምስረታቸው እኛን የቀደሙን አብያተ ክርስቲያናት ሁሉ እንደዚህ አይነት የወንበር ነገር ነበራቸው እና ወንበሮቻችን ዓለም ሊጎበኛቸው የሚገባ ነው ብለን ስለ ወንበር ስለ ቅርጻ ቅርጽ ወይ ፑልፒት በኦርቶዶክስ አትሮንስ የሚባለው ማለት መድረክ ላይ የምንቆምበት ወይ ስለ ሳውንድ ሲስተሙ ምንም የምናወራው የምንፖተልከው ፖተሊካ የለም ማለት ነው። ኦርቶዶክስ ጋር ግን ስትሄድ ታቦት ትልላለች። የቱኛውን? ይሄንን ኦርቶዶክስ መልስ አላት ትላለች። ቀጥሎ ኦሆ መልስማ ካላት እኛም የሷ ልጆች አልነበር? አዎ ጥያቄ አለን ብለን ጥያቄ ጠየቀ። ይሄ ታቦት ማን? ይሄ ጽላት ብላችሁ የምትሉት ነገር በምን መስፈርት ነው ጽላት ያላችሁት? በእግዚአብሔር ቃል ስንመዝነው ውድቅ ነው ብለን ስንል መናፍቃን የእመቤቴ ጠላቶች ቀለም በጥብጣ ብራና ዳምጣ አገር ለሰራች ቤተክርስቲያን ሲጀምር አገር አልሰራችም። ኢትዮጵያ የምትባል ምኑን የሰራችው? ኦርቶዶክስ ሀገር ሰራችሁ። ምኑ ነው ሀገር የሰራችሁ? ምንድን እንዴት ሀገር መስራት ማለት ምድሩን ነው ማለታችሁ ነው? ምድሩን የሰራችሁ ወይስ ምንድን ነው? ሲስተሙን ፖለቲካዊ ሲስተሙን ነው? ፖለቲካዊ ሲስተሙን ሰርታ ከሆነ ፖለቲከኛ ነች እያልከኝ ነው። ጥሩ ነው። በዛ በኩል ደግሞ እማወጋህ አለ። ቀስ በልና አድምጠኝ፣ እንዳትሄድ። ፈንድሻ ያዝ፣ ሻይ ያዝ፣ ውሃ ያዙ። ምንድነው? ፖለቲካዊ ሲስተሙን ነው። ፍትሐ ብሔር ወንጀለኛ መቅጫውን የሰራችሁ። ስለዚህ ወንጌል መስበኳን ትታ ፖለቲከኛ ነበረች እያልከኝ ነው። ፊደል ቀርጻ ብለህ ካልክ ኦኬ፣ ፊደል ላይ ልክ ነው። እንደዚህ ሀገራዊ ጉዳይ ላይ የሚጠቅም ነገር ያደረገችው ነገር አለ። አይ ቺ ሀገር እኮ የተሰራችው በኦርቶዶክስ ነው ብለህ ትላለህ። እውነትህን ነው። አይ ኦርቶዶክስም ስለፈቀደችልን ይመስለኛል ኢትዮጵያ ውስጥ የተወለድ ነው። እና ሲጠየቁ ቀለም በጥብጣ ብራና ዳምጣ ምናምን ነገር ብሎ ይልልህና ከጥያቄው ለመሸሽ ይከጅላሉ ማለት ነው። እንደ ኦርቶዶክስ ቤተክርስቲያን እንደ ቤተክርስቲያን ለኢትዮጵያ አገር በጣም ብዙ ያበረከተችው ነገር እንዳለ እኛ ሕሊና ስላለን አንክድም። ግን ለተጠየቃችሁ ጥያቄ መልስ ስጡ ተብላችሁ ስትባሉ በቀለም በጥብጣ ብራና ዳምጣ አገር የሰራች ቤተክርስቲያን ልታፈርሷት ምናምን ነገር የምን ማፍረስ እንዴ? ትልቅ ቤተክርስቲያን አይደለችም እንዴ? እንዴት በአንድ ሰው ጥያቄ በእኔ ጥያቄ የምትፈርስ ኦርቶዶክስ ካለች መቼስ ምን ልል እችላለሁ? ብራዘርዬ የተገነባችው ምን ላይ ነው ይባላላ። እንዱ ዝም ብለው ነካሴ ያርጉ ክምብል የምትል ከሆነ ሄደህ ድሮም ማቋቋም ትክክል አይደለም ተብለን የምትመዘነው። አንዳንድ ዛፎች እኔ ገጠር ስላደኩ አንዳንድ ዛፎች አይታችኋቸው ከሆነ ቅርንጫፋቸው ምናምን ነገር ሁሉ አለ፣ ቅጠላቸውም አለ እና እኔ ከስር የሚበላቸው የተጣባቸው እንትን ትላትል ነገር ይኑር አይኑር አላቅም፣ ብቻ ስራቸው በውስጣቸው በሙሉ እንትን ብሎ ንፋስ ገና ጥቂት ይሄ ዝም ብሎ እንደ ሰውነታችንን ለማቀዝቀዝ የምንጠቀምበት ከባድ አይደለ ንፋስ መጥቶ ፍንግል አድርጎ ሲጥላቸው ስራቸው በቢሎ ከስር የተቆረጠ ይመስል ክርክም ብሎ እንዳለ
ይወድቃል። እንዴ አንድ ክንድ እንኳን እርዝመት የማይሞላ ስር ነው ያለው፣ ደግሞ የተቆረጠ ስር ነው ያለው። ስለዚህ ዛፉ ወይ ከመጀመሪያውም ይህንኑ ያህል ስር ነው ያወጣው፣ ወይ ደግሞ ያወጣውን ስር ከስር እያጨደ የጣለ የተጣባው ነገር አለ ማለት ነው። ከዚህ የተነሳ ነው ጥቂት ነገር ሲነካው ፍንግል የሚለው። አንድ ጥያቄ ሲጠየቅ ጴንጤን አንድ ጥያቄ ጠይቀው እቺ ቤተክርስቲያን በእውነት አማኑኤል ቤተክርስቲያንና ቃለ ሕይወት መሰረተ ክርስቶስም ተጨምረው ሀገር የሰሩ አብያተ ክርስቲያናትን ልታፈርሳቸው ብለህ ካልክ ብራዘርዬ የቱ ጋር ነው የምንሄደው? ምስረታቸው ላይ እንሄዳለን ማለት ነው። በአንድ ሰው ጥያቄ የምትፈርስ መሰረተ ክርስቶስ ቤተክርስቲያን ካለች ብራዘር እኔ ጋር አይደለም መለፋለፍ ያለብህ የመሰረተ ክርስቶስ ቤተክርስቲያን ምስረታዋ ላይ ነው። በአንድ ሰው ጥያቄ የምትፈርስ ሙሉ ወንጌል ካለች ችግሩ ያለው ጠያቂው ጋር አይደለም፣ ተጠያቂ የሆነችዋ ቤተክርስቲያን ጋር ነው ችግር ያለው። እንዴት አንድ ጥያቄ ተጠይቀ ትፈርሳለች? በአንድ ሰው ጥያቄ የምትፈርስ ኦርቶዶክስ ትፈርሳለች ብለህ የምትላት ኦርቶዶክስ ካለች ችግሩ ያለው ጠያቂው ጋር ሳይሆን የተመሰረተችዋ ቤተክርስቲያን የተባለችው ጋር ነው። ከመሰረቷ ተቆርጣለች ማለት ነው። ስሯ ከታች ታጭዷል ማለት ነው። አንድ ትሄድ ተነስታ አልገባኝም ጥያቄ በታቦትና በጽላት ጉዳይ መልስ ይመለስልኝ ብሎ ንስሐ አባቷን ስትጠይቅ እችን ቤተክርስቲያን ልታፈርሷት በግራ በቀኝ ተነሳችሁ አይደል መናፍቃን፣ በስንዴ የመጣችሁ በሰልባጅ የመጣችሁ ብለህ አጣጥለህ ልታፈርሷት ብለህ ካል እንዴት አንዲት እህት በጌታ ያመነች እህት ጥያቄ ስለጠየቀች ኦርቶዶክስ ትፈርሳለች? በአጭሩ መልስ ማለት ያለባችሁ መልስ የለንም ነው። መልስ የለንም። ከዚህ ይልቅ የጴንጤዎች ጥያቄ አደገኛ የሆነ ጥያቄ። ይህን እውነት ልንገራችሁና ወደ ወንድሞችም ወደ እህቶችም ሄድ። የጴንጤዎች ጥያቄ አደገኛ ጥያቄ ነው። ለምንድነው አደገኛ ጥያቄ የሚያሰኘው? ይሄ ጴንጤው የሚባል የእኔ ቤተሰብ ቤቱን ዘግቶ መጽሐፍ ቅዱስ ያነብልሃል። ስራው ይሄ ነው። እየሰማችሁ ነው? ካቶሊክ፣ አይሁዳውያን፣ ኦርቶዶክስ የምትባሉ ሌሎች ሃይማኖት፣ ይሄ ጴንጤው የሚባለው የኔ ማህበረሰብ የኔ ወገን ቤቱን ዘግቶ በተናጥል መጽሐፍ ቅዱስ ሲያነብ ነው የሚውለው። ቤተክርስቲያንም ሄዶ የሚቀርብለት ምግብ ይሄው ነው። መንፈሳዊ መብል መጽሐፍ ቅዱስ ነው። በረከቱ አይደርብንና የእናታችን የወለተ ጴጥሮስ የተወለዱበት የተጸነሱበት ያረጉበት የተንከባለሉበት ቀን ነው እየተባለ እንዲህ አይነት ዲስኩር አይወራም ማለት ነው እኛ ጋር። እና ኤርሚ ምንም አይደብራችሁም? እንዴት ታዲያ ሁሉ ቀን ሰኞ፣ ማክሰኞ፣ ሮብም፣ ሐሙስም ኢየሱስ፣ እግዚአብሔር፣ መንፈስ ቅዱስ፣ እግዚአብሔር አብ፣ ስላሴ እየተባለ ነው ሁሉ ቀን እናንተ ጋርም ትመርጥ? አዎ አይደብረንም? አይደብረንም። ለምን? እግዚአብሔር ማለዳ ማለዳ አዲስ ነው። የቃሉ ፍቺ ደግሞ ዕለት ዕለት ስለሚያበራልን በመንፈስ ቅዱስ ኃይል በተሰጣቸው ጸጋ ዕለት ዕለት ይሰብኩናል። አየህ፣ በአፋችን ያጎርሱናል ማለት ነው። ቤት ቁጭ ብላ ጠርጋ ቤት ዘግቶ ጠርጎ የሚበላው በረከት እና ቢኒ እና መሲና ጽዮን፣ ኤፍሬምና መቅዲ ቸርች ሲመጡ ደግሞ ፓስተሮቹ ደግሞ ያው ይጀምራል ማለት ነው። የፈረደበት መጽሐፍ ቅዱስ አንልም። እኛ ጋር ፍርጃ አይደለም መጽሐፍ ቅዱስ፣ እኛ ጋር ፍርጃ አይደለም። የአምላካችን የእግዚአብሔር ሕያው ቃል ማለት ነው። አይ ላቭ ጴንጤ በእውነት ተው እባክህ። እውነቴን እኮ የምልህ በደንብ እና የጴንጤ ጥያቄ አደገኛ ጥያቄ ነው። ለምን አደገኛ የሚያሰኘው? መጽሐፍ ቅዱስን የአምላካቸውን የእግዚአብሔርን ቃል ስለተማሩ ስለሚያነቡ ስለሚያውቁ የሚጠይቁት ጥያቄ ከመጽሐፍ ቅዱስ ላይ ተነስቶ ስለሆነ መጽሐፍ ቅዱስ አንብቦ ለማያውቅ ክር አንገቱ ላይ አስሮ እንደ አፋር ጎረምሳ መፋቂያ ይዞ ከተማ ለከተማ ሲዞር የሚውል ሴት ጎረምሳና ወንድ ጎረምሳ ሃይማኖተኛ ለሆነ ራስ ምታት የሆነ ጥያቄ ነው። ዘበነ ራሱ ምን ሲናገር ሰማው? አያቱና አባቱ እዚህ በነበረ ሰዓት የኦርቶዶክስ እምነት ተከታይ ናቸው። እሱ ከዚህ ሄደና እዛ ሄደና መጽሐፍትን አጠና፣ አገላበጠ። ከዛ ማርያም አማላጅ ነች ብሎ የሚል ቃል አጣ። ከዛ ተመልሶ መጥቶ እኛን እያስቸገሩ ነው እና መጥተው ማርያም ታማልዳለች እንዴ ብለው ሲሏችሁ እናንተ መጀመሪያ መጽሐፍ ቅዱስ ሄዳችሁ አታሳዩቸው። ማለት ያለባችሁ ማርያም አታማልድም ብሎ የሚል በመጀመሪያ ጥቅስ አንተ አሳየኝ ብላችሁ ጥያቄውን ወደ እነሱ መልሱላቸዋለን። ዘቤ ተበልተሃል። ኦርቶዶክስ መልስ አላት ብለህ ማስታወቂያ ስትሰሩ የምትሉት እናንተ ናችሁ።
ማርያም ታማልዳለች ብሎ ሲል አዎ ታማልዳለች ብላችኋል አይደል? ከመጽሐፍ ቅዱስ መረጃ አስጠኝ ብሎ ሲል አንተ አታማልድም ብሎ የሚል አሳየን ተብሎ እንዴት ይመለሳል? ይሄ መልስ እንዴት ይሆናል? አታማልድም ብሎ ለማሳየትማ ማናሳይህ የተጻፈ ስለሌለ ነው። ያልተጻፈውን ከየት እናመጣዋለን? እናንተ ግን እኛ ያልተጻፈውን ከየትም አናመጣም። ማርያም አታማልድም ብሎ የሚል መጽሐፍ ቅዱስ ላይ አልተጻፈም። ስለዚህ አታማልድም ብሎ የሚል የተጻፈ እንደሌለ ሁሉ ስለዚህ አታማልድም ማለት ነው። ብታማልድ ኖሮ ይጻፍ ነበር። አማላጅ ተብሎ የተባለት የሚያማልደው ኢየሱስ ነው ተብሎ ተጽፏል በቅዱሳት ሐዋርያት። እንዳልኳችሁ እንደ ምሳሌ የምናገረው ኦርቶዶክስ የተጻፈን ዲናይ ታደርጋለች፣ ትክዳለች። ኢየሱስ አማላጅ ነው ብሎ የሚለውን በግልጽ የተጻፈን በፍጹም ኤርሚያስ ምን ሆናችሁ ነው ይሉናል። ይመጡና ጳውሎስ እኮ ነው ኢየሱስ ክርስቶስ ያማልዳል። አዎ ቢሆንም እሱ ይበለው እኛ ግን አንለውም ይላሉ። ሁ አዩ እናንተና ማን ናችሁ? ሐዋርያው ያለውን እናንተ ማትሉት ለምንድን ነው? ሐዋርያው ያለውን ሙሉ ወንጌል ትላለች። ሐዋርያ ያለውን ገነት ቸርች ትላለች። ሐዋርያ ያለውን ቃለ ሕይወት ትላለች። ሐዋርያ ያለውን ካቶሊክ አትልም፣ ኦርቶዶክስ አትልም። እኛ ግን አንለውም ይላል። አንተን ልስዋ ታዲያ ጳውሎስን እና ጥያቄ ስጠይቋችሁ ወደ መጽሐፍ ቅዱስ ከመሄዳችሁ በፊት ለማሳየት ከመሮጣችሁ በፊት እናንተ ራሳችሁ ጠይቋቸው ብሎ ደግሞ ኮቶ የሚናገረው የት ነው? ሚዲያ ላይ ነው። እኛም አውቀናል ጉድጓድ ምሰናል ብላ የሚል የአይጥ ተረት አያቴ የነገረችኛለ። በኦሮሚያ የነገረችኝ ግን መርሶ ሲርባ የሚባል ማለት ነው። እና እኛም አውቀናል ጉድጓድ ምሰናል ብላለች። የድመትና የአይጥ ምንድነው ሰርግ ተደርጎ ምናምን ነገር ብላ ያለችው ማለት ነው። ዘቤ ያው ገብቶናል። እኛም አውቀናል ጉድጓድ ምሰናል እያላችሁን እንደሆነ ለተጠየቃችሁ ጥያቄ መልስ አምጡ። ድመቶቹ ከበህ ዝፈን መርሶ ሲርባ ብሎ የሚል ከበህ ዝፈን ብሎ ሲል አይጦቹ ደግሞ እሺ ዲኔ እንደዚህ አይነት እኮ አንተ አባባ ተስፋ በእውነት አያቴ ነገረችኝ ማለት ነው። አዎ ይኸው ነው። የጌታ ጠረጴዛ ይባል 4 እግር የለውም። ጽላት እንዳይሉት 10ቱ ትእዛዛት የለውም። 10ቱ ትእዛዛት ብቻ ለመኖር ሳይሆን ከጣውላም ከእንጨትም የተሰራ ነው። ይሄ ጽላት ግን ዘጸአት 32 እና ዘጸአት 34 ላይ ከድንጋይ ነው የሚሰራው ለማለት ነው። ገብቶ የሚያወራን ሰው ካለ እሰየው፣ ካልሆነ ግን እኔም ከወንድሞችና ከእህቶች ጋር እየተቀባበል እናወራበታለን። ቴንኪው፣ ተባረኩ። ከላይ ጀምሮ ሰላም ይበሉ። ረጅም ሰዓት አቆይቻችኋለሁ። በጣም ይቅርታ፣ ነገሬን ዘበዘብኩ። የመግቢያ ያህል ነው። በዚህ ጉዳይ ላይ እናወራለን። ቶሎ ቶሎ ሰላም በሉና ጥያቄ እንቀበል። ብዙ ሰው ጥያቄ ያለን እያለ ነው። ከታች አስገብተን መጠየቅ ይችላሉ። ቤካ አለ ወንድምናት የለም መሲ። እሺ አንዲት እህት ከገባ ሰዓት ጀምሮ ፈልጋለሁ እያለች ነው። ና ስላስገባት ገዝተ ላይ አወራታለሁ። ምኑን ሰዓት ጀምሮ? ከገባ ሰዓት ጀምሮ ኤርሚ ፈልጋለሁ ፕሊዝ እያለች ነው በኮሜንት አስገባሽ። እሺ ማነት? ልዩ ናት። እህትየው ልዩ ናት። እሷ ናት። እሺ ልዩ እንዴት ነህ? ሰላም ኤርሚዬ፣ እንዴት ነህ? ደህና ነኝ ጌታ ይመስገን። እግዚአብሔር ጸጋና ሰላም በእናንተ ላይ ይሁን። አሜን። እንዴት ናችሁ? ሁላችሁም እዚህ ላይቭ ላይ ያላችሁ ሰዎች እንዴት ናችሁ? ደህና ነኝ ጌታ ይባርክ። ኤርሚዬ፣ እኔ በጌታ ከሆንኩኝ ትንሽ ቅርብ ጊዜ ነው ማለት
ነገር ማወቅ እፈልጋለሁ እና ለፈው ላይቭ ላይ አናግሬ ነበር ከቤተሰቦቼ ጋር በጌታ በመሆኔ ምክንያት ብዙ ነገር አልፌያለሁ። ማለት ግንኙነታችን ተቋርጧል፣ ድጋሚ ቀብሬ ላይ እንዳትቆም ምናምን ብለውኛል ብዬ ጸልየልኛል ላይቭ ላይ ነግሬ ነበርና አሁን ደግሞ ትንሽ ከነሱ ጋር መወያየት ያለብን ጉዳይ ላይ ደረስን። በዚህ በሃይማኖት ጉዳይና ካንተ ውጪ አንተን እያየሁ ነው። ከበፊትም ላይቭህን በደንብ ነበር ማየው። ብዙ ነገር የሚያውቁት ባንተ ነው፣ እንድነቃም የሚሆንኩት ባንተ ነውና ብዙ ነገር እንድታግዘኝ በውስጥ መስመር አሁን ደግሞ ከነሱ ጋርም ሰሆንም ሙሉ ሆኜ ብዙ ነገር ማወቅ የምፈልጋቸው ጥያቄዎች አሉኝ። እነሱንም የምሰጠኝንም ትምህርት ተምሬ ሄጄ እነሱንም ወደ ጌታዬ ማምጣት እፈልጋለሁ። በሞራል ነው እነሱ ጌታዬን ሰብኬ ማምጣት የምፈልገውና ከዚህ በላይ ደግሞ ሙሉ መሆን እፈልጋለሁ። ወይ አባቴ ቆይ የት ሀገር የምትኖረው? ሙሉ መሆን ስለምፈልግ ነው ኤርሚዬ። የት ሀገር የምትኖረው? ኢትዮጵያ ነው የምኖረው። ኢትዮጵያ። ስልክ ጽፈሽልኛል? አልጻፍኩልህም። ልጻፍልህ ከስር አሁን ነው። በዚህ አይደለም ውስጥ ሜሴጅ እዚህ ጋር ከጻፍሽ ሁሉም ሰው ያያል። በውስጥ ሜሴጅ ላይ ጻፊልኝ። ፎሎባክ መልሼልሻለሁ። በየትኛውም ጊዜ እኔ ጋር ውጭ ሀገር ስለምኖር ሰዓታችን ይለያያል። የ10 ሰዓት ልዩነት አለ። ታገኛለሽ። ካልሆነም ደግሞ ነብርክዬ አሉ ኢትዮጵያ እዚህ ማለት ልናገኝሽ እንችላለን። ግን እኔ በጣም ፈቃደኛ ነኝ። ከፈለጉ ንስሐ አባታቸውን አምጥተው እሳቸው ባሉበት ቤተሰቦች ሊያወሩሽ ከፈለጉ እኔ እንደውለሽልኝ ላወራቸው እችላለሁ። ስለሚያነሱት ጥያቄ ያ ቴንክ ዩ ታቸው አመሰግናለሁ። እንድትባረኩልኝ ወንድም ነህ ጠራኝ እንዴ? አይ በቃ ተኝታችሁ ሆነ ብዬ እኮ ተውኩት። ከንፈሬ ሁሉ ደረቀ። ሰላም በልሽ። ሰላም በሉ። ቶሎ ቶሎ ጥያቄ ያላቸው ሰዎች ብዙ ስላሉ ሰላም በሉና ጥያቄ እንቀበል። ያ ጥያቄ ላይ ብቻ እናተኩር፣ ችግር የለውም። በቃ ሰላምታ ሁሌም ማለት ተባረኩ። ያ ቅር እንዳትሰኙ ብዬ እንጂ ብዙዎቻችሁ እዚህ አብረን የምናገለግል ስለሆነ ችግር የለውም። በኋላ ወይ ልታወሩ ሰጡ እንላለን። እሺ ኢትዮጵያን ላቭ ሰላም እርምዬ፣ እንዴት ነሽ እህታችን? እግዚአብሔር ይመስገን። አሜን። እኔ ያው በጌታ ሁኛለሁ፣ በጌታ ነኝ። ሁኛለሁ ብቻ ሳይሆን ነኝ። አሜሪካ ሀገር ያለሽ እህት ነሽ አይደል? አዎ። ግን ተቀበልሽው? አዎ። እና ያው ልጆቼ እኔ ሳልሆን እነሱ ሆኑ፣ በቃ ቤታቸው ውስጥ ማለት ነው። ለውጭ ሀገር ስትኖር እግዚአብሔርን ቃል እንዲፈራ ብለህ መጽሐፍ ቅዱስ ነው የምትሰጥ እና መጽሐፍ ቅዱስ እያነበቡ በጣም ይሞግቱኝ ነበር። አሁን ጥያቄ የሆነብኝ እንደዚህ የሆነ ቲቪ ላይ ምናምን ሲያዩ አሁን ይሁሉ ታቦት የሚለው አንድ ነው እንድሰራ የተፈቀደለት። ከእስራኤል ከወሰዳችሁት ይህን ሁሉ ኮፒ የታመጣችሁት አሰራሩስ እንዴት ሰው እንደዚህ በአንድ ሰው ይሸከመዋል እያሉ በቃ ጥያቄ ይጠይቆኛል። አይ ዝም ብሎ ስህተት ነው ስል እንዴት ስህተቱ ነው ከተዩኖች ምን አይነት ጭንቅላት ነበረሽ የሚል ጥያቄ እያመጡብኝ ስለሆን ለዚህ የምትረዳኝ መልስ ካለ ለማለት ነው። ልጆችሽ ኦርቶዶክስ ናቸው? አይደሉም፣ በጌታ ናቸው። አዎ ያው ራሳቸው በመጽሐፍ ቅዱስ የተቀበሉ ከእኔ ቤቱ ነው ጴንጤ ያሳደግኩ። እኔ ኦርቶዶክስ ናቸው እያልኩ ጴንጤ ነበር ለካ ያሳደግኩት። እግዚኦ እግዚኦ እግዚኦ! የሚገርም ነው። አንቺ ወተትና ዳቦ እንጀራ እየጋገርሽ ትሰጫለሽ። ኦርቶዶክስ ነሽ፣ ኦርቶዶክስ ናቸው ብለሽ ስትይ ልጆችሽ ግን መጽሐፍ ቅዱስ እያነበቡ ኦልሬዲ ፔንቴ ሆነዋል። እንዴት? እና በጣም ብዙ ጥያቄ ጠይቁኝ ነበር በፊትም። እንደውም አንዴ መጽሐፉ ዝም ካለ ዝም በያለኝ። የ10 ዓመት ልጅ እያለ ወንዱ ልጅ አሁን 23 ዓመቱ ነው። መጽሐፍ ቅዱስ ዝም ካለ ምን በያለሽ? ዝም በያለኝ። ይሄ የዘመኑ ሐዋርያ ነው ታዲያ። ይሄ የዘመኑ ሐዋርያ ነው በቃ። የአንዳንድ ነገር መልስ ስሰጥ በፊት ያለው መልስ ስሰጠው የታመጣሽው አማርኛውን አቅቢልና እንግሊዝኛ
ይሄ አይ እንዲህ ነው እንዲህ ስለው ማሚ በቃ መጽሐፉ ዝም ካለ አንቺም ዝም ነው ማለት ያለብሽ፣ አንቺን አትጨምሪ ይለኝ ነበር። ዋው አሁን በቃ ጥያቄ የሆነ በቃ ስህተት ነው ምናምን ስላቸው እንዴት ስህተት ስታመልክ ይህን ሁሉ ዓመት ቆየሽ? እንዴት አይቆጭሽም? ምን መለሽላቸው ታዲያ? ይቆጨኛል፣ በቃ ጨለማ አሳውሮኝ ነበር ነው ያልኩት። ሌላ ምን መልስ አለኝ? እየሰማችሁ ነው ወገኖች? ልጆች ወላጆቻቸውን መጠየቅ ጀመሩ ማለት ነው። መጽሐፍ ቅዱስ እያነበቡ እናት ናት ወልዳለች፣ አርግዛ አጥብታ አጥባ አሳድጋ ወጥ ሰርታ ምግብ አብስላ የምትመግባቸው ልጆቿ እሷ የኦርቶዶክስ እምነት ተከታይ በቅርብ ነው ጌታን የተቀበለችው ባይዘው ያስታውሳታለሁ። እና አሁን ጥያቄው ቤት ውስጥ ምንም እንኳን በጌታ እንደሆነች አሁን ቢያውቁም ትናንትና ግን ምን እየሰራሽ ነበረ የሚል ማለት ነው። ምን ነበር ስታምኝ የነበረው? አየ እግዚአብሔር ትውልድ አስነሳ ማለት እንደዚህ ነው። አሁን የእሷ ልጆች እንዴት የተባረኩ ናቸው። ምን እንዳለ ታውቃለህ? የ10 ዓመት ልጅ ማለት ከ10 ዓመት በፊት የ10 ዓመት ልጅ ማለት ነው። አሁን የ23 ዓመት ብላ ያለችው መጽሐፉ ዝም ባለበት ዝም በይ በቃ። ይህን እኮ እግዚአብሔር የሚፈልገው እንዲህ አይነት ትውልድ እግዚአብሔር የሚፈልገው። አሁን እግዚአብሔር ከሰማይ እንደ ሰው አንጀቴ ቅቤ ጠጣ እንደሚል ምንም ጥርጥር የለኝም። እንደ ሰው ነው ያልኩ እንደ ምሳሌ እንጂ ጌታ ቅቤ ይጠጣል ማለት አይደለም። ወይ አንጀት ብሎ ሲል በሜታፎሪክ በተነገረ ካልሆነ በስተቀር እንደዛ ነው እያልኩ አይደለም ማለት ነው። በቃ ትውልድ አገኘው። ቃሌ ዝም ባለበት ዝም የሚል ዝም ባላለበት ዝም የማይል የሚናገርልኝ ትውልድ አገኘው። ምንኛ ብሩካን የሆኑ ልጆች ናቸው። እሷ ኦርቶዶክሳውያን ልጆች አሳደግኩ ብላ ትላለች። እነሱ ግን መጽሐፍ ቅዱስ እያነበቡ ራሱ እግዚአብሔር እያሳደጋቸው ነበር ቤቷ ውስጥ። በጌታ እኔ ብለሽ በጌታ ጴንጤ ሆኛለሁ ብለሽ ስትያቸው ምን አሉሽ? ልጆች ተቃወሙሽ? ለምን ይቃወማሉ? ምንም አላሉሽም? የሆነ ነገር ቻርጅ ወይ ሰምቲንግ እንደዚህ ነው። ቶሎ እንደዚህ ካወጣ ቻርጅ ወይ ሰምቲንግ የሆነ ነገር አያችሁ። እሷ ኦርቶዶክሳዊ ልጆች አሳደኩ ብላ ስትል እነሱ ግን ለጌታ አድገውለታል። ቤት ውስጥ ነው መጽሐፍ ቅዱስ እያነበቡ። ደስ አይልም? ለመጀመሪያ ጊዜ እንደዚህ አይነት ነገር ስሰማ አልተቃወሙኝም። ደስ ነው እንጂ የሚላቸው። አልተቃወሙሽም? ለምን ይቃወሙኛል? ቸርቻውን ትሄዳላችሁ? አዎ። ይዘሻቸው? አዎ። ስልክ ተለዋውጠ ነበር? አዎ። እነሱን መጀመሪያውም ያው ኢቫንጀሊካል ነጮች ቸርች ነበር የሚሄዱ በቋንቋቸው ራሳቸውን ሲችሉ ራሳቸውን ሲችሉ እኛ ጋር ወንጌላውያን አማኞች ጋር ነው የሄዱት። አዎ ለነጮቹ በቋንቋቸው ግን ገና ቤት ውስጥ አንቺ እያሳደግሻቸው ግን ኦርቶዶክስ ቸርች ስቴጅ ኦርቶዶክስ ቸርች ይዘሻቸው ትሄጂ ነበረ። እንሄዳለንና አንዳንዴ ምንም ዳዝንት ሜክ ሴንስ ይሉኛል። ዋው ዘይ ላይክ ካልቸር ዘይ ላይክ አለባበሱን በቃ እንደዚህ አይነት ትውልድ ተነሳ ማለት በቃ። አሁን እነዚህ ብራዘር ራሱ እግዚአብሔር በትውልድና በትውልድ መካከል እግዚአብሔር እንደዚህ ነው ትውልድን የሚከፍለው። አዎ አሜሪካ ሀገር ነው ውጭ ሀገር ላይ ተንሱ ለጸሎት እግዚኦ ተሳለነ ብለህ ብትለው ምኑ ነው የሚገባው? ምኑ ነው ሴንስ የሚያደርገው? አይ እኛ የሃይማኖት የእናታችን የአባታችን ጥብቅ ምናምን ነገር ብለህ ይሰሙልሃል። ጴንጤ አሜሪካ ደግሞ የጴንጤ ሀገር ነው። ይሰሙልሃል፣ ያሰሙልሃል፣ በትምህርት ቤት ይነግሩልሃል ማለት ነው ስለ ጌታ። የሚማሩትም ክርስቲያን ስኩል ነበር ምፈልጋቸው። ያው ተባርከሻል እህቴ፣ ተባርከሻል እህቴ። እግዚአብሔር በልጆችሽ ባርኮሻል።
የእግዚአብሔር ቃል ዝም ባለበት ዝም በይ እና እግዚአብሔርን በቅዱስ ቃሉ መሰረት ነው ልናመልክ የሚገባው ብሎ የሚል የራስሽ ከማህፀን የወጡ ልጆች ይሄን ያህል በእግዚአብሔር ቃል ቻሌንጅ ካደረጉሽ ምን ይባላል? እግዚአብሔርን ስለ እነዚህ ልጆች እናመሰግናለን። ጌታ ይባረክ፣ ጌታ ይባረክ። ስለዚህ እውነታቸው ነው። በትናንትና ታሪክ ምን ስታደርጊ ነበረ፣ ምን ስታመልኩ ነበር የኖራችሁት ብለው ልጆች እንደዚህ ይጠይቃሉ ማለት ነው። ይጠይቃሉ ማለት ነው። እና ተባረኪ ስልክ ተለዋውጠን ነበር አይደል? ጽፌልህ ነበርና አይ ቲንክ አልመለስክልኝም፣ ግን አለ መሰለኝ። እሺ እመልስልሻለሁ። ፎሎ ባክ መልሼልሻለሁ። ተባረኪ። አሜን አሜን አሜን። ቴንክ ዩ። አቤት እንትን እኮ ናት ትዝ የሚልህ ከሆነ ሊ ናት እኮ ትዝ የሚልህ ከሆነ ህልሙ ላይ አይታ ነበረ። ሊ ነች እንዴ? ሊ ነሽ? ቤካዬ አይደለሁም። ሊ አይደለችም። ሊ አይደለችም። ኦኬ ሊጋት መሳች አሜሪካ እሷ ምትኖር አሜሪካ አይደለችም። ሊ የምትባለው ሊ አይደለችም። ሊ አረንጓዴ እንትን ነበረ ፕሮፋይልሽ አይደለ? በቅርብ ቀን ነው ነው የተወሰኑ ወራቶች ነው። አይ ቲንክ እዚሁ ነው እኛ ጋር አለ ጌታ የተቀበልሽው እህታችን አንቺን። አዎ ተንትን ብያለሁ። ላስት ይር ነበር። ላስት ይር ላይ ማለት ያንተ አካውንት በዛኛው አካውንት በተዘጋው ነበር። በኤሊያው ያ ልክ ነው። አልተዘጋም አለ በዛኛው ልክ ነው። ነው ለባባ ብሩክ ከሰጠህ አንድ ሌላ ተናገር። እውነቱ አልነበረም አለ እሱም አልተዘጋም። ልክ ነው። አይ በዛ ስለላኩልህ ስልክ ቁጥር የተዘጋ መስሎኝ ነው። አልተዘጋም። እሱኛውን አሁን አላየውም። ለዛ ነው ስልክሽን ያላየሁት። እዚህኛው ላይ ጻፉልኝ። በዛኛው ላይ ጻፋችሁ ሰዎች እዚህኛው ላይ ጻፉልኝ። ልክ ይሄንን ያኔ ለብሩኬ ሰጥቼው ስለነበረ ነው። ሊ አይደለችም። ሊ እሷም አሜሪካን ያለችው ህልም ያየችው ናት እሷ እና እችኛውን እህት አስታውሳለሁ። ጌታ ይባረክ እህቴ። እንኳንም እግዚአብሔር ረዳሽ። ልጆችሽን እንኳን እግዚአብሔር ረዳቸው። በዚህ ላይ ፎሎ ባክ መልሼልሻለሁ። ስልክሽን ጻፊልኝ። ሊ ያለችው ከታች እኔ ያለው እያለች ነው። ቆይ ሊ እኔ ግቢ። እንደውም እኮ ተደዋውለን አልተገናኘንም። አይገርምም? እኔን አስወጡኝና ሌላ ሰው አስገቡ። ተባረኪ፣ ተባረኪ፣ ተባረኪ። እኔ እሺ። አቢ አቤት፣ አቤት። አብይ ነው። እሺ፣ እንዴት ነህ? እግዚአብሔር ይባረክ። ሰላም ነኝ። አይኔ ጥያቄ ከየት ቤተ ዝም ብዬ አንድ የሚገርም ነገር ልንገራችሁ ስለ ልጆች ማለት ነው። ፓስተር ፕሮቴስታንት ነኝ። ጥያቄ ፓስተሬ ልጆች ያስተምራል ህፃናቶች እና ስለ እግዚአብሔርም ስለ ሰይጣንም ያስተምራቸው ነበር በአንድ ወቅት ላይ እና ምን አሉ መሰለህ ልጆቹ ለምን እግዚአብሔርና ሰይጣን ቁጭ ብሎ አይደነጋገሩም አይደራደርም አሉ። ምን ለማለት ነው? ልጆች ዛሬ እውነቴን ነው የምልህ ኤርሚ፣ ወንጌል ባይሰበክ ኦርቶዶክስ ኤግዚስት ባይሰበክ እንኳን ኦርቶዶክስ ኤግዚስት ማድረግ አትችልም ካሁን በኋላ። በጣም ጥያቄ የሚጠይቁ ልጆች ናቸው እየተነሱ ያሉት አዳዲሶቹ ጄኔሬሽኖች፣ በተለይ ትናንሾቹ። ወንጌል ባይሰበክ እኮ ነው የምልህ ኤርሚ፣ ምንም ወንጌል ባይሰበክ ኢትዮጵያ ውስጥም ዓለም ላይም ኦርቶዶክስ ተቀባይነት አይኖራትም። የመጨረሻ የሰው ልጅ ሊቀበለው የማይችል የሰው አእምሮ ሊቀበለው የማይችል አስተምሮ ነው። ኤኒዌይ በዚህ አልፈዋለሁ። የኔ ጥያቄ ምን መሰለህ ኤርሚ፣ ሁልጊዜ ስለ ታቦት ስታስተምር የበቀለች የአሮን በትርንና የእንትንን ትረሳታለህ። ረስተው ከሆነ አላውቅም፣ ሪማይንድ ላደርግህ ነው። የመና ያለበት መሶብ ሁለተኛ ጥያቄ እዚሁ ላይ ሆኖ ሪሊ የበቀለች አሮን በትር አለች ወይ? ኮምፕሊት የሆነው ታቦት ይሄ ነው። እኔ ሳነብ ዘጸአት ላይ የማገኘው ይሄ ምንድነው? ተቋም አመሰግናለሁ። አይ ሚውት አድርገውኝ ነው። እሺ ምንድነው? የበቀለች አሮን በትርና ኮምፕሊት የሆነ ታቦት የበቀለች አሮን በትርና
የመና ያለበት መሶብ ነው ያለበት እና ሪሊ የበቀለች የአሮን በትር እዛ ውስጥ እንደነበረች ነው አንደርስታንድ ማድረገው። ምናልባት የተጠራጠሩት በቅላ እዛ ውስጥ ተቀምጣለች ወይ ያቺ የአሮን በትር ነው ወይ ወደ አማርኛው ሲተረጉሙት ትንሽ እንትን ብለዋል። በደንብ አልተረጎሙትም ይሆናል ብዬ አስቤም ነበር። ይሄን እንድትመልስልኝ ነው ኤርሚ። አመሰግናለሁ። በቃ ታቻው ያ ኦኬ። ሙሉን ስናገር ምናልባት ካልሰማ እንጂ የበቀለች የአሮን በትር ዘጸአት ማለት ዘኍልቍ መጽሐፍ ምዕራፍ 17 እንደዚሁም በዘጸአት መጽሐፍ ምዕራፍ 18 ይመስለኛል 18 ላይ የጎሞር የተባለችው መና የተቀመጠባት 17 በ18 መና የተቀመጠበት ጎሞር የተባለው አለ። ማሰሮ ቢጤ አይነት ነገር ናት። ግን ዕብራውያን ላይ ወደኛ አምጥተው ሲተረጉሙት መሶበ ወርቅ ተብሏል። እና እነሱን እኔ ዘንግቻቸው አላውቅም። እነኚህ ነገሮች የነበሩበት ጊዜ ነበረ። ከዛ በኋላ ደግሞ በቃ ከታቦቱ ጋር ዲሳፒር ሲሆን አብሮ ጠፍቷል ማለት ነው። ኦርቶዶክስን አሁን የበቀለች የአሮን በትርና መና የተቀመጠበት የወርቅ ምንድነው የወርቅ ብሎ የሚለው እንኳን እዚህ ዕብራውያን ላይ ነው። ጎሞር የተባለው እዛ ብሉይ ኪዳን ላይ ያለው ማሰሮ እና የበቀለችው የአሮን በትር አለሽ ወይ ብሎ ከመጠየቅ በፊት በውስጡ ያለውን ከመጠየቃችን በፊት ራሱ ታቦቱስ የሚባለው የብሉይ ኪዳኑ አላት ወይ ነው ነገርየው አለ ወይ ነው። የላትም። አለ ብላ ትላለች ግን የላትም። አለ ብላ ትላለች ለትውልድ የማታሳየው 3000 ዓመት ሙሉ የሌላትን አለኝ እያለች እየተናገረች ህዝብ የሚያምናት ማለት ኦርቶዶክስ ናት። የሌለ ነገር አለኝ ትላለች። የላትም አለኝ ግን ትላለች። የሌለ ነገር አለኝ ብላ ስትል የምትታመን ቤተክርስቲያን ኦርቶዶክስ ናት በህዝቦቿ። የሌለን ነገር አለ ብለህ ስታምን ማነው ለህዝብ ሰብከህ አሳይ ተብለህ ብትባል አያሳዩም። የለም 3000 ዓመት ሙሉ በምድራችን ላይ አለ ብላ ትላለች ግን የላትም። እና አይደለም መና የተቀመጠበት ጎሞሩን ወይ ደግሞ መሶበ ወርቅ ተብሎ የተባለው እና የበቀለች የአሮን በትርን አይደለም ራሱም ነገርየውም ታቦቱም የላትም ነው ብለን አለኝ ብላ የምትለውም ነገር ሁሉ በሙሉ ያው እንደዚህ በፒክቸር ላይ እንደሚታየው ሆኗል ያን ነው። ግን በሚመጡ ሰዓት ላይ ሊያወሩ የሚችሉ ሰዎች በሚመጡ ሰዓት ላይ ነገሩን በደንብ እያጠናከርን ስንሄድ ወደዛ ሁሉ እንመጣለን። ያው የብሉይ ኪዳኑን ታቦት አንስቶ በታምር ያበበችው የአሮን በትር ዘኍልቍ 17 እና መና የተቀመጠበት ጎሞር ዘጸአት ላይ መሶበ ወርቅ ብሎ በዕብራውያን 9 ላይ የተጠቀሰው ሳላነሳው የቀረሁበት ቀን የለም ለማለት ነው። ጌታ ይባረክ። ስለዚህ እስካሁን የለም ታውቃላችሁ፣ ኦርቶዶክሳውያን የገባ ማለት ነው። ለብርክዬ ልስታው፣ ሌሎች ካላችሁ መጠየቅ ትችላላችሁ። ቁርስ ልበላ ነው። ብርኬ ቤቱን ምራው፣ ተነጋገሩበት። ሌሎችም እህቶችም ወንድሞችም ማለት ነው። ያው ጽላት ተብሎ እንዳይባል ከእንጨት የተሰራ ነው። ጽላት ደግሞ ከእንጨት አይሰራም። በመጽሐፍ ቅዱሱ ከድንጋይ ነው። ጽላት ተብሎ እንዳይባል 10ቱ ትእዛዛት የለውም። ጽላት ተብሎ የተጻፈው በ10ቱ ማን የተባለው በዘጸአት መጽሐፍ ምዕራፍ 32 34 ላይ የተጻፈው የእግዚአብሔር ቃል ኪዳኑ ታቦት ውስጥ የነበረው 2 የድንጋይ ጽላቶች በጌታ እጅ ነው የተሰሩት። ሕጉም የተጻፈበት እላው ላይ በዕብራይስጥ ቋንቋ ነው። ምክንያቱም አንባቢዎቹ ዕብራውያን ስለሆኑ ማለት ነው። እና የለም ጽላትም እንዳንለው ሕግም አልተጻፈበትም። ጽላትም እንዳንለው ከድንጋይም አልተሰራም። የጌታ ጠረጴዛ ብለን እንዳንለው 4 እግር የለውም። ይሄንን ማለት ነው። እንደዚሁም ታቦት ብለን እንዳንለው በ4 ሰው የሚሸከም 4 እግር ያለውም አይደለም። በዘጸአት መጽሐፍ ምዕራፍ 25 ቁጥር 10 ላይ በተጻፈው ማለት ነው። ስለዚህ በየትኛው መስፈርት ይሄ እዚህ ጋር በፒክቸር ላይ የምታዩት ከመጽሐፍ ቅዱሱ ታቦት ከመጽሐፍ ቅዱሱ ጽላት የጌታ ጠረጴዛ ተብሎ ከተባለው በአንደኛ ቆሮንቶስ መጽሐፍ ምዕራፍ 10 ላይ ካለው ጋር ምንም አይነት የመልክም የጠባይም የቁመናም የምንም ዝምድና የለው፣ ባዕድ ነው ማለት ነው። በመጽሐፍ ቅዱስ ስታየው ይሄ ነገር ባዕድ ነው። በመጽሐፍ ቅዱስ ሚዛን ስትመዝነው፣ በመጽሐፍ ቅዱስ መነጽር ስታየው ይሄ በፒክቸር ላይ የምታየው በሀገራችን ህዝባችን
አልገባ አለች፣ አልሄድ አለች፣ ቆመች ምናምን። እኔ ትታችኋት እኮ ብያለሁኝ። እኔ ባለፈው የማርያም ታቦት አልገባ ብላ አለች አሉ፣ አልሄድ ብላ አለች፣ ቆመች፣ ተቆጥታ አሉ። ምንድነው ተቆጥታ? አንደኛው እንደውም ምን አለ፣ ጴንጤ ቸርች ጋር ስትደርስ ነው በጣም ብዙ ጊዜ ደግሞ አልሄድ ብላ የምትለው። ትታችኋት ነዋ። እዛው ቁጭ አርጋት መንገድ ላይ አስፓልት ላይ ትተመሄድ ነው። ራሷን ችላ ትምጣ። አንተ እመቤቴ ቅፍ ድግፍ አርጋ ታስገባኛለች ብለህ ትል የለ እንዴ? እሷ ቅፍ ድግፍ አርጋ ካስገባች አንተን ራሷን ደግሞ ማስገባት አያቀታትም። እና እዛው መንገድ ላይ ተዋቸው። ሮንን ጴንጤን አሁን አልገባ አለች፣ አልሄድ አለች፣ አልወጣ አለ፣ እምቢ አለ ብለን የምንላችሁ ነገር የለም። ለምን? መጽሐፍ ቅዱስ አንብቡ አልናችሁ። መጽሐፍ ቅዱስ አነበባችሁ፣ ነቃችሁ። አየህ አንተ ምትተኛ ንቃ፣ ከሙታንም ተነሳ፣ ክርስቶስም ያበራልሃል ብሎ ስለተባለ አሁን እዚህ በሙሉ ብርሃን የበራለት ትውልድ ነው። እና ጌታ አልሄድ አለ ብዬ ብል የት ማጋ መቼ ነው ብለህ የምትጠይቀኝ? እንደ ኦርቶዶክሳውያኑ አሜን አትሉም እኮ ጴንጤዎች። ችግራችሁ ደግሞ አንዱ ይሄ ነው። እዛ እኮ በሙሉ ለተባለው ነገር አሜን ነው። ጸሎቶ ታግዘኝ፣ ቡራኬ ወጥ ድረሰኝ ነው ብለው የሚሉት። አሁን እኛ ምን አልወጣ ምን አልገባ ብለው አለ እንበል። ምንም አይ ጌታ ብሏል ብለህ ካል ከየቱ ጋር ያመጣው? በየትኛው ክፍል? የት መቼ ነው ደግሞ ከመቼ ጊዜ ይሄን እንደዚህ አይነት ነገር ብሂል ያመጣው ብለህ ትጠይቀኛለህ፣ ትከራከረኛለህ። ስለዚህ ጭጭ ብለን እንቀመጣለን ማለት ነው። በግ እንዲታረድልንም ብንፈልግ ወይ የአንድነት ጊዜ ነው በጥምቀትና በፋሲካ ማነው በገናና በፋሲካ ያው ቅርጫ ምናምን ነገር ሲመጣ ነው። የለም እኮ እኛ ጋር ጴንጤው ቤት አካባቢ የለ፣ ደጀ ሰላም የላችሁ፣ ሰንበቴ ቤት የላችሁ። ናውነት እኮ ሆድን እኮ ላሰበ ሰው ጴንጤ ጋር ምን ያደርግ ይቀመጣል? እዛ ግን ብትሄድ ስንት ነገር እኮ ነው ያለው። ቀድሰው ሲወጡ ከንፈራቸው እንዳንተ እንዳይ ለካህናቱ አፍ ማሟሻ ተብሎ ስንት አይነት ዳቦ ነው የሚመጣልህ? እርድ ያለበት ዳቦ ይመጣልሃል፣ እርድ የሌለበት ነጩ ይመጣልሃል፣ ጥቁር ይመጣል፣ የተፈተገ ስንዴ ይመጣል፣ ያልተፈተገ ደግሞ ከነ አሰሩ ጭምር እንደዚሁ። አንዳንድ ጊዜ እንክርዳዱ ጭንቅላቱ ሁሉ ብቅ ያለ ዳቦ ሁሉ ይመጣል። አማርጠህ ነው የምትሸልጠው። እዚህ ግን ምንም አማርጠህ የምትለው ነገር የለም። በአንድነት ጊዜ ገፋቢል መድኃኒዓለም ከረዳን አብ ወለድ እንዴ እኔ ሆዴን ባስ ምን አድርጋለሁ? ከጴንጤ ጋር የምዳረቀው እዛው ብራዘር የራእይኪ አይነ ሞት እያልኩኝ እዛው ቋንጅሌን ይዤ መጠጣት እችላለሁ ማለት ነው። ደግሞ ጴንጤ ሆዱን ወዶ ሄደ ብለው ሲሉ ነው እኔ እኮ በጣም እንትን ደሜንም የሚያፈሉት ማለት ነው። ጴንጤ ሆዱን ወዶ ነው የወጣው ከዚህ ቤተክርስቲያን። ሆዳቸውን ወደው ወጡ ይላል። እኔ አንዱ የኦርቶዶክስ ቤተክርስቲያን ዲያቆን ነበርኩ። ሆድ ነው ብላ ያልከኝ ብራዘር፣ ይኸው ጴንጤ ቤት ድፍን 27 ዓመት ሞላኝ። 3 10 ዓመታት ልሞላ ነው። የለም ጌታ ነው ያለው። ወንጌል ይሰብኩሃል። ደግሞ እንደዚህ ይባላም ከተባለ ወስደው ጥምቢራ እስኪዞር ድረስ ያበሉሃል። ጉዳዩ ቤተክርስቲያን ሄደስ ስለ ሆዳችን ስለምንበላው ነገር አይደለም የምናስበው። ለነፍሳችን የሚበላውን መብል ግን አይ ላቭ ጴንጤ ይሰጡናል ማለት ነው። እግዚአብሔርን ቃል እንጂ የትናንትና ይህን ትዝታ ባስብ አንተ ስንት አይነት ዳቦ ስንት አይነት እኮ ወጥ እኮ ነው የሚመጣው። ስንት አይነት ወጥ እኮ አልኩ። የሴቱን ሁሉ ሙያ እኮ የምናጣራው እኛ ነበር። አይ እንትን የወለተ ስላሴ ጠላ ትንሽ ጉሽ በዝቶበታል እያልን እየጠፋን እስኪ አጸደ ማርያምን እስኪ ቅዱት የማን ነው? አጸደ ማርያምን የኔ መንፈሳዊ ልጅ ነው። እውነት ወትን ነው። አዎ የእሳቸው ከዚህ ተዛ ይለውትም ለክርስትና የመጣው አዎ የእሳቸው ከሆነ ይቀዳልን ተብሎ ማለት ነው። ከጠላ ከአቂሚቲ ስንጀምር ነገሩ ጳጳሳቱ ጠላ አይጠጡ፣ የሚጠጡት ውስኪ ነው። ብላክ ሌብል፣ ሬድ ሌብል፣ ዋይት ሆርስ የሚባል ውስኪ የማውቀው እዛ ነው።
ምን ልታረጋው ወክ ብለህ እንዳትለኝ። አባቶቼ ሲጠጡ እኔ ቀዳ ነበር እንደሞ እኔም ያው ከጸበሉ ይደርሰኝ ነበር ለማለት ነው። እዚህ ግን ምን አላችሁ? ምንም ጆሊ ጁስ እንኳን የለም እኮ እና ሆዳቸውን ወደው ሄዱ ይሉናል። ኖ ስህተት ነው። ጴንጤ ሆዱን ወዶ የመጣ ጴንጤ ካለ ቢመጣ ምንም እዚህ የምታገኘው ነገር የለም። ያበሉሃል። ጴንጤም ያበላ ነው። እውነት ለመናገር ላመነበት ነገር ያበላሃል። ለኃጢአት መደምሰሻ ለመንግስተ ሰማያት መውረሻ ያድርግልህ ብለህ በምትል ግጥምና ተረት በዚህ አያበላህም፣ ግን ያበሉሃል። ለመጽደቅ ብለው ሳይሆን ስለጸደቁ ያበሉሃል። ይሰጣሉ፣ ያበላሉ፣ ይሰጣሉ። ይሄንን አውቃለሁ። ግን እንደ ኦርቶዶክስ ሁሉ ቀን ስትሄድ እዛ በዘኬ እንከበብ እንደነበረ እዚህ ግን በአብ ወለድ ብስኩት ነው የምትከበበው። እሱንም በሳምንት አንድ ቀን ምናልባት በዚህ በውጭ ዓለም ላይ ስላለውን ያሁን ከቤተክርስቲያን ስንወጣ የሻይ ቡና ጊዜ አለ። ኢትዮጵያ ግን በየዕለቱ የለም። የሚመጣውም ህዝብ ብዙ ስለሆነ ማለት ነው። ግን የአንድነት ጊዜ እንደዚህ ምናምን ነገር ኢትዮጵያ ውስጥ አንዴ ብቻ ነው እኔ ቸርች ላይ ምግብ የበላሁትኝ። በጣም ትልቅ ምግብ የሚባለው አንዴ ይጎ ሲቲ ቸርች ልናመልክ ሄጄ ወደዚህ ልመጣ አካባቢ ላይ ነው። ፓስተር ሞጋ ማለት ነው። ቦሌ ኢንተርናሽናል ሆቴል ፊት ለፊት ላይ ያለው እዛ ላመልክ ሄጄ ጌታን ጉባኤው ካለቀ በኋላ በር ዝጉዋል። ማንም ሰው እንዳይወጣ በር ዝጉዋል እና በሩ በእውነት ተዘጋ። ምንድነው ምናምን ብለን ስንል ማንም ሰው እንዳይወጣ አለ። ምንድነው ብለን ስንል እያንዳንዱ ሰው ምሳ እዚህ ነው የሚበላው፣ እንዳትወጡ የምሳ ፕሮግራም አለ፣ የገባ እንዳይወጣ በር ዝጉ አሉ። ትእዛዝ ሰጠ። ተዘጋ። የዛን ቀን የነበረ ሰው ይኖር ይሆን? ከዛ በኋላም ተደጋግሞ ተደርጎ እንደሆነ አላቅም። የዛን ቀን እንደኔ የበላ ሰው ይኖራል እንዴ? እንዳለ ክትፎ በክትፎ ሆኖልህ አልኩ። ቢፌን የቀረበው ለመጀመሪያ ጊዜ እንደዛ አይነት ማዕድ ያየሁትኝ በጴንጤ ቸርች እዛ ነው። አይ ቲንክ ይመስለኛል። በኋላ ጭምጭምታ እንደሰማሁት አቶ የምሩ ነጋ የደንበል ህንፃ ባለቤት በጌታ አይደሉ? እሳቸው ናቸው ይህንን ምግብ ያዘጋጁት የሚል ነገር ጭምጭምታ ሰማሁ ማለት ነው። እና አሯሯጥኩታ ያንን ክትፎ አለ። ዛሬ በረከት አለ። አይ ታው ግድ የለም። ህዝቡ አባልነቱን ከሙሉ ወንጌል ከመሰረት ክርስቶስ አውጥቶ ወደዛ እንዳይሄድ የለም ነው ማለት ያለብህ አንተ እንዴ። እንደዛ ያደርጋል እህትየው አቶ የምሩ ናቸው ሲባል ሰማሁ ማለት ነው። እና ለመጀመሪያ ጊዜ የበላሁትኝ እንደዛ ነው ልፈልጌ ነው። ጴንጤ ታዲያ ምን ፈልጎ ነው የሚመጣው? ኢየሱስ ጌታ እንደሆነ የዘላለም ህይወት በስሙ በማመን የሚገኘውን ንስሐና የኃጢአት ይቅርታቸውን አግኝተው ከምድራዊ ከሆድ ነገር አልፎ ሰማያዊ ነገር ዘላለማዊ ነገር የፈለጉና ፈልገውም ደግሞ ጌታም ራሱ ያገኛቸው ከዓለም ርኩሰት በእግዚአብሔር ልጅ በኢየሱስ ክርስቶስ ደም ልብሳቸውን ያነጹ ቅዱሳን ለመሆን የተጠሩ የእግዚአብሔር ቤተሰብ ናቸው የተሰባሰቡት። ሰውነን መብላት እንፈልጋለን። በቃ ሰርተን እንበላለና እና ጴንጤ ሆዱን ወዶ ነው የሄደው ብለው ሲሉ ግን በጣም ያስቀኛል፣ በጣም ያስቀኛል። የትኛው ቤተክርስቲያን ነው መብል ያለው? ካቶሊክ ቤተክርስቲያን የምትሄድ እንደዚህ እንኳን እንደ ኦርቶዶክስ አይበላም። ኦርቶዶክስ ቤተክርስቲያን ሰንበቴ ማህበር አለ። እሱም ብታጣ ክርስትና አለ። እሱም ብታጣ ዘኪ አለ፣ የሙት ዓመት መታሰቢያ። ከሶስቱ አንዱ አታጣ። የቁም ፍታት ምናምን ነገር ብለው ሁሉ በህይወት ያለ ሰው ሁሉ ማለት ነው። ስለዚህ ሰው ለመብላት ከፈለገ እውነት ለመናገር የዚህ ምድር የሆድ ነገር የምትፈልጉ ከሆነ ጌታ ምስክር የዘላለም ህይወት አልፈልግም ሆድ ነው የምፈልገው ብለህ ካልክ እንደምንም ተጣጥረህ የኦርቶዶክስ ዲያቆን ወይ ቄስ ወይ መርጌታ ሁን። ከዓመት እስከ ዓመት ከወር እስከ ወር ትበላለህ፣ መጨረሻም ትበላለህ ማለት ነው በሲኦል። ሳይድ ኢፌክቱን ነው የምነግርህ። እዚህ ትበላለህ ዘኬ፣ በሲኦል ግን ነፍስህን ታስበላለህ። አይ የምድሩ እዚሁ ይቅርብኝ እኔ እሱን አይደለም የምፈልገው ሰርቼ እበላለሁ በምድሬ ምናምን ነገር ብሎ የሚለውን
እሱን ብለህ የምትል ከሆነ ግን የዘላለም ሕይወት እፈልጋለሁ ብለህ ካልክ ግን ና ወደ ጌታ ወደ ኢየሱስ ደጉ ጌታ የዋሁ ጌታ ዕለት ዕለት የሚሰበክበት ቤት የት ነው ብለህ ካልከኝ እኛ ጋር ወንጌላውያን አማኞች ጋር እንጂ ኦርቶዶክስ ጋር አይደለም። ኦርቶዶክስ ጋር ዕለት ኢየሱስን አይሰበክም። ለምን? ዕለት ወርሃዊ መታሰቢያቸው ተብሎ የተባሉ ቀኑን ኦክፓድ አድርገውት ሸንሽነው ለፍጡር ሰጥተው አርሴማ ነች፣ ማለተ ጊዮርጊስ ነች፣ አቡነ አረጋዊ ነው፣ አቡነ ጴጥሮስ ነው እየተባለ በሙሉ ተይዟል። እኛ ጋር ግን መተህ ዛሬ የዓመቱ ፓስተር አስረግድ ነው፣ የሚቀጥለው ቀን ደግሞ ትዝ ይልሃል የቃለ ሕይወቱ ቤተክርስቲያን አባት የነበሩት ወደ ጌታ ሄዱት የእሳቸው የሙት ዓመት መታሰቢያ ነው የሚባል እንዲህ አይነት ኮተት የለንም። 4 ነጥብ ጴንጤ መሆኔ የለም። የሞቱ ወደ ጌታ ሄዱ አባቶች ሳይኖሩን ቀርተው እንዳይመስልህ አሉ። በእምነታቸው የተፈተኑ ጌታም በዘመናቸው ወንጌልን አገልግለው ያንቀላፉ። የእሳቸው ግን ሙት ዓመት መታሰቢያ ነው ብለን ከበሮ የምንደልቀው ሻማ የምናበራለት ዕለታቸውን እያሰብን በረከታቸው ይደርብን በረከቷ ይደርብን ብለን የምንለው የለም። ለዚህ አይ ላቭ ጴንጤ ብለው ብዬ የምለው ለዚህ ነው። በቃ ለትውልድ አስተማሪ ከሆነ ያደረጉት መልካም ነገር በህይወት ዘመናቸው ያሉት በእምነት ተጋድሎ ያደረጉት ነገር ካለ በየስብከት መካከል ለምሳሌ አባባ ኬዳሞ እንደዚህ ብለው ይሉ ነበረ እና በህይወት በነበሩበት ዘመን አንድ ጊዜ ለስብከት ወደ ሽንሽቾ ሲሄዱ ተብሎ ይጠራል። የሚያውቀው ፓስተር ካለ ለምን ጠራቸው አይባልም። በመከራው ጊዜ ያኔ በእስር ቤት ነበሩ። የመካነ ኢየሱስ ቤተክርስቲያን ቄስ የነበረው አውቃቸዋለሁ ብሎ ቤት ማን ነው ጥራ ያለህ አንልም። የተነሳበት ምክንያት ምንድነው? እኛን ቄስ ለመስበክ ተፈልጎ ሳይሆን እየሰበከ ስለ ጌታ ስለ ኢየሱስ ክርስቶስ በእምነት ጸንቶ ስለመቆም በአገልግሎት ታማኝ ስለመሆን በቅድስናና በጽድቅ ስለመኖር ጌታን ስለማክበር እንዲህ በሚነሳ ሰዓት ላይ አባቶችን እንደዛ ልናነሳ እንችላለን፣ እናቶቻችን ልናነሳ እንችላለን። ከዚህ ነው የሆኑ እናት የመሰረ ክርስቶስ እናት የነበሩ እኛ እናት በጣም የጸሎት ሰው ተባብለው በመድረክም ላይ ለቅዱሳን የሚታወቁ እናት ከሆኑ ይነገራል። ባናቃቸውም ግን ይነግሩናል። አንድ እናት ነበሩ፣ ይገርማቸዋል። ሐዋሳ መሰረ ክርስቶስ ቤተክርስቲያን ነበሩ ማቃቸው ብሎ ይላል። የአገልጋዩ ካወቃቸው ማለት ይችላል፣ መብቱ ነው እንጂ ሐዋሳ መሰረተ ክርስቶስ ቤተክርስቲያን የነበሩ እናት በእውነት ብራኪያቸው ትድረሰንና አይባልም። ዳርያዝ እንዲህ አይነት ኮተት የለም እኛ ጋር። ቡራኪያቸው ትድረሰና ብለው ይላል። በረከታቸው እኛ ላይ ቱነ ምን በረከት አላቸው? ኦኬ በረከት ከሰው ፍለጋ የምትሄዱ በጎ ስጦታ ፍጹም በረከት ከብርሃናት አባት ከሰማያት ይወርዳሉ ነው ያለው እንጂ ከሆነች ሴትዮ ትቀበላለህ አላለህም። አቡነ እንትና ከሚባሉ ሰውዬ በረከታቸው ይደርብንና ብሎ ይላል። ምን በረከት አለው? ያ የአረብ ሽማግሌ አንተ ታቦት የምታወጣለት የምታስገባለት ኢትዮጵያዊስ ቢሆን ምን በረከት አለው? በረከታቸው ይደርብንና ይላል። እኔ ቅዱስ እግዚአብሔር አብ ሲባርክ በረከቱን እኔ ላይ ሊያሳድር ልጁን ወደዚህ ዓለም ላከው። ሃሌሉያ! ልጁን ወደዚህ ዓለም ላከው እያንዳንዳችሁን ከክፋታችሁ እየመለሰ ይባርካችሁ ዘንድ ብላቴናውን ላከው ይላል። ማ ቅዱስ አባት እግዚአብሔር አብ የጌታችን የኢየሱስ ክርስቶስ አምላክና አባት ማለት ነው። ላከው። ልጁን በመቀበሌ የእግዚአብሔር አብ በረከት በሌ ላይ እንደ ዝናብ ነው የወረደብኝ አልኩ እኮ። ኢየሱስ ሃሌሉያ! እንደ ዝናብ እኮ ነው የወረደብኝ ነው የምል። በክርስቶስ ቤተክርስቲያን በአካሉ ላይ የተቀባው የአብ ልጅ የቤተክርስቲያን ራስ ስለሆነ በእኔም በወንድሞቼም በእህቶቼ ሁሉ ባለ እንደ ዶፍ ዝናብ ነው የወረደብን በረከት። የበረከት ሁሉ ቁንጮ የተቀባውን የአብ ልጅ ኢየሱስን ማወቅ ነው። ታንክ ዩ ሎርድ የኔ አባት፣ ታንክ ዩ መንፈስ ቅዱስ።
ኦ ሃሌሉያ። እና ሌላ በረከት ፍለጋ ሌላ የሆነች አሮጊት ጋር ሽማግሌ ጋር ቅልውጥ አልሄድም። ይኸው ነው መልእክቱ። ቅዱስ አባት እግዚአብሔር በልጄ ልባርክ ብሎ መተኪያ የሌለውን ቀዳሚ ተከታይ የሌለውን አንድ ልጁን ሰጠኝ። ልጁን ተቀበልኩ። በነፍስ በመንፈስ በስጋ ነው የተባረኩትኝ። ኢየሱሴ ስም ይባረክ። የኔ አባት ሃሌሉያ፣ ለዘላለም ስም ይባረክ። ውስጤ ነደደ በጌታ በኢየሱስ ጌታዬ፣ ለዘላለም ስም ይባረክ። ለዘላለም ስም ይባረክ። የኔ አባት ቅዱስ ስምህን ስጠራው እንደዚህ ውስጤ ይቃጠላል በመንፈስ። ጌታዬ ለዘላለም ስም ይባረክ። አባዬ ቴንክ ዩ። በስፍራዎች ሁሉ ጭምር የምንጠራ በረከታችን ከአብ ዘንድ የተሰጠህን ከሰማያት የወረድክ በጎ ስጦታ ፍጹም በረከት ከብርሃናት አባት ናቸው ከሰማይ ነው አለን ያዕቆብ ሲጽፍ በመልእክቱ ላይ። በቃ ላከው እግዚአብሔር ልጁን ላከው። የኔ ውድ የኔ ጌታ የኔ ትሁት ኢየሱስ ክርስቶስ ለዘላለም ስም ይባረክ። የነፍሴ የቤቴ የህይወቴ የዘሬ ትውልዴ ልጆቼ ሚስቴ የኔ የወገኖቼ የወንጌላውያን አማኞች ከአብ ዘንድ የተቀበልንህ የተሰጠህን የዘላለም ስጦታችን ስም ይባረክ። ስም ይባረክ አባዬ፣ ስም ይባረክ ጌታዬ፣ ስም ይባረክ። ውስጤ በጣም ነደደብኝ ወንድሞች ናቶች፣ ስም ይባረክ። ይህንን አግኝተን ይህንን በረከት አግኝተን ሌላ ጋር በረከት ፍለጋ መሄድ እኛ ጋር ቅልውጥ ነው። በጣም በእውነት መንፈሴ በጣም ነው የሚበሳጨው አልኩ። ሌላ ጋ መሲ ስትሄድ አሁን ያምራል በኛ። ሌላ ጋ ቤካ ሲሄድ፣ ሌላ ጋ መቅዲ ስትሄድ፣ ሌላ ጋ ወንድሜ አብይ ሲሄድ፣ ቤካ ሲሄድ፣ ቢኒ ቢሄድ፣ አሁን ወንጌላውያን አማኞች እኛ አሁን ኢየሱስን ትተን የኔ አባት ኢየሱስን ትተን ከሌላ ቦታ መድኃኒት፣ ከሌላ ቦታ በረከት ፍለጋ፣ ከሌላ ቦታ ፈውስ ፍለጋ፣ ከሌላ ቦታ በፍጹም ለኛ የዘላለም ስጦታችን በልተኑ ማንጨርሰው የህይወት እንጀራ በጠጥተኑ ማያልቅብን የህይወት ምንጯ በሆዳችን የፈለቀ የእግዚአብሔር መንፈስ ለዘላለም ስም ይባረክ። የኔ አባት ለዘላለም ስም ይባረክ። ለዘላለም ስም ይባረክ አባዬ፣ ለዘላለም ስም ይባረክ። ለዘላለም ስም ይባረክ። ውስጤ ነው ፈንቅሎኝ የሚወጣ አልኩ። ኢየሱስ ብዬ ስጮህ ከራሴ ዝም ብዬ አስቤ የምጮህ አይደለም። ቴንኪው ሎርድ የኔ አባት፣ ቴንኪው አባዬ፣ ቴንኪው አባዬ። የእግዚአብሔር ልጅ ለዘላለም ስም ይባረክ። እግዚአብሔር ሲባርከን በቃ ልጁን የሰጠን ልጁ ስላለኝ ሁሉ አለኝ። ኢየሱስ ስላለኝ ሁሉ አለኝ። ኢየሱስ ስላለሽ ሁሉ አለሽ። ኢየሱስ ስላለ ሁሉ አለህ፣ ሁሉ አለህ። እሱ ሳይኖራቸው ሌላ ነገር አለን ብለው ከሚሉ ሰዎች ይልቅ እሱ ኖረን ሌላው ነገር ባይኖረን ይበልጣል። የእግዚአብሔር ልጅ ይበልጣል። ስሜ ይባረክ የኔ አባት ኢየሱስ ክርስቶስ። ቅዱስ የሆንከው ጌታ፣ ገናና የሆንከው ጌታ፣ የእኛ ንጉሥ፣ የእኛ አባት፣ የእኛ ታላቅ ወንድም፣ በኩራችን፣ ሊቀ ካህናችን፣ የመስዋዕት በጋችን፣ የታረድክልን እስከ ሞት ድረስ የወደድከን፣ ለፍቅር ወረት የሌለ በጸጋ ባለጠግነት አዳንከን፣ በምሕረት ባለጠግነት ማርከን፣ በፍቅር ባለጠግነት ለዘላለም ወደድከን። የወደዳቸውን እስከ መጨረሻ ወደዳቸው ተብሎ እንደተጻፈ ለዘላለም ወደድከን። ስንወድቅ ታነሳናለህ፣ ስንስት ትመልሰናለህ፣ ስንሰበር ትጠግነናለህ። ሩቅ አይደለም፣ ካለንበት አለህ። እኛ ካለንበት አለህ። በውስጣችን በመንፈሳችን ውስጥ ነው ያለው። እናውቃለን። ዓለም አያውቅም፣ እኔ ግን አውቃለሁ። ዓለም አያውቅም፣ ወንድሞቼ እናቶቼ ግን ስለተቀበሉህ ከአንዱ መንፈስ ስለጠጣን እናውቃለን። የሥላሴ ሶስተኛው አካል የሆንከው ጌታ መንፈስ ቅዱስ እናውቃለን። ቴንኪው ሎርድ የኔ አባት። ዘር ትውልዴ ይገዛልህ። እንዲህ እያወራው ምላሴ ከትናጋይ ጋር ትጣበቅ። የዘመኔ ቁጥር ይላል ኢየሱስ ክርስቶስ። የትናንትና ደጀ ሰላም ላይ ከአጋንንት ጋር ሲያድር የነበረ ዲያቆን እንዳልኩ ዳቦና ጠላ እያማረጡ ጠጣ የነበረ
እዚህ በምድር ለሆዴ በልቼ በሰማይ ዘላለሜ ሊበላ ነበር። ደረሰልኝ በህይወቴ ግማሽ ላይ እንኳን ሳልደርስ ማለት ነው። በ20 ዓመቴ አካባቢ ነው የደረሰልኝ ጌታዬ። ኢየሱስ ለዘላለም ስሙ ይባረክ። አይቆጨኝም። ከዚህ በኋላ ምን ያህል ዘመን እንደምኖር ባላቅም ግን አይቆጨኝም። እስካሁን ላለሁበት ልጆች ወልጃለሁ። ለልጆቼ ሁሉ ነግሬያቸዋለሁ። ኢየሱስ ነው የኛ ቤት ባለውለታ፣ የሚያበላን፣ የሚያጠጣን፣ በህይወት የሚያኖረን፣ የሚያስገባን፣ ደህንነታችን፣ ህይወታችን፣ የዘመናችን ቁጥር፣ ትንፋሽና መንገዳችንን በእጁ የያዘ ከእናታችን ማህፀን ጀምሮ የሰራን የፈጠረን ሁሉ በእርሱ የሆነ ከሆነም እንኳን አንዳች ያለ እርሱ ያልሆነ በሰባቱ የወርቅ መቅረዞች መካከል የሚመላለሰው የእግዚአብሔር ልጅ እኔ ህይወት ውስጥ በእኔ ቤተሰብ ውስጥ ንጉስ ነው፣ ጌታ ነው፣ አዳኝ ነው፣ ህይወት ነው፣ ህይወት ነው፣ ህይወት ነው፣ ህይወት ነው። ኢየሱስ ህይወት ነው። የቤቴ ራስ ነው። ስሜ ይባረክ። የወንድሞቼ እዚህ ያላችሁ እህቶች ወንድሞቼ፣ ህይወት እኮ ነው ኢየሱስ። ህይወት ነው። ሌሎቹ ሌሎች ናቸው። ኢየሱስ ግን ህይወት ነው። ቴንኪው የኔ ጌታ። ነቅቶ ስሙን ስጠራው እዛው ባልጋይ ላይ ተኝቼ ስሙን ስጠራው የደስታ እንባ ሳነባ ከዓይኖቼ የሚፈስ እንባ በጆሮዬ ውስጥ በግራና በቀኝ እየገባ ሁሌ በመንፈሴ እየተቃጠልኩኝ ደስ ይለኛል። ቅዱስ ስሙን ስጠራው፣ ገናና ስሙን ስጠራው፣ ኃያል ስሙን ስጠራው፣ የተፈራና የተመሰገነ ስሙን ስጠራው መላእክት ፍጥረታት ሁሉ ጭምር ሳይቀር ወድቀው የሚሰግዱለትን ቅዱስ ስሙን በመልአኩ እንደተባለ ስሙንም ኢየሱስ ትየዋለች ተብሎ እንደተባለ ስጠራው አልጋዬ ላይ ተኝቼ በውድቅት ሌሊት ነቅቼ ለጸሎት እንኳን ለመንቃት እንኳን ከደከመኝ እዛው ሆኜ አባይ ያልኩት ስሙን ስጠራው እምባዬ ፈሶ ጆሮዬ ውስጥ ይገባል። በግራ በቀኝ በጀርባዬ ተንጋልዬ ተኝቼ ማለት ነው። የዘላለም ስጦታዬ ቴንክ ዩ ሎርድ። ጌታ ይባረክ። ስለዚህ መባረክ ተፈልጉ ከሆነ ከፍጡር በረከትን አትፈልግ። ከፍጡር በረከትን አትፈልግ እና ከብርሃናት አባት ከሰማይ የተባለው የብርሃናት አባት ቅዱስ እግዚአብሔር አብ ልጁ ልኮልሃል በረከት አድርጎ፣ እሱን ተቀበለው። በነፍስም በመንፈስም በስጋም ትባረካለህ። ኢየሱስ ማለት የነፍስ የመንፈስ የስጋም በረከት ነው። ሁለንተናዊ በረከት ለማግኘት ከፈለክ ጌታን እመን፣ በጌታ ኑር። ሰው ውጫዊ ነገር በውጫዊ ነገር ተባርኮ መኪና ቤት እየነዳ ውስጡ ግን እኮ የተረበሸ ነው። ሰላም የለውም፣ እረፍት የለውም፣ ደስታ የለውም፣ መረጋጋት አይሰማውም። ኬት ያመጣዋል? የሰበሰበው ገንዘብ፣ የገዛው መኪና፣ የገዛበት ቤት፣ ነገ ሬሳው የሚወጣበት ቤት፣ እሱ ሁሉ ይህንን ሁሉ ሊሰጠው አይችሉም። እነዚህ ነገሮች በምድር ስንኖር ያስፈልጋሉ፣ ግን የደስታችን ምንጮች አይደሉም። የደስታችን ምንጭ፣ የሰላማችን ምንጭ ሰላሜን እተውላችኋለሁ ሰላሜን እሰጣችኋለሁ ብሎ ያለው ጌታ ኢየሱስ ክርስቶስ የኔ አባት ኢየሱስ ክርስቶስ በረከታችን ነው። ጸጋና ሰላም ይብዛላችሁ። እንደምነት ብርክ እየቀጠሉ ቴንኪ አይገቡም። እናንተ የምታወሩት ነገር ካለ ማውራት ትችላላችሁ። ሌሎችም እህቶች ወንድሞች እንዲያወሩ ስጣቸው። ተባረኩ። ብርክ ያለ አሜን። ተባረክ ኤርሜ። እንግዲህ የተነካ እንዲህ ነው የሚሆነው። ኢየሱስን ያገኘ እንዲህ ነው የሚሆነው። በቃ
ኢየሱስን የሚያውቅ እንዲህ ይሆናል። ተባረክ። ሰላም ብያለሁ ክርስቲያን ወንድሞች ሁላችሁንም ከእግዚአብሔር ከአባታችን ከጌታ ኢየሱስ ክርስቶስ ጸጋና ሰላም ከሁላችሁ ጋር ይሁን። ስላገኘኋችሁ ደስ ብሎኛል። ተባረኩ። ኦርቶዶክሳውያን ቁጥር ጻፉልን። እሺ ቁጥር ጽፉልን እናስገባችኋለን። ቁጥር ጻፉልን። እሺ በዚህ በርዕሱ መወያየት ማውራት በተፈልጉ ሰዎች ቁጥር ጻፉልን እናስገባችኋለን። ሰላም በሉ። እሺ ሰላም ያላላችሁ ቅድም እድል ያላገኛችሁ ሰላም በሉ። ከዛ ሐሳብ ማንሳት ትችላላችሁ ከቤካ ጀምሮ። ምናልባት ግን ሞገስ የሚቸኩል ከሆነ ቅድሚያ እንስጠውና ቁጥር ጽፎ ስለገባ ከዛ እኛ ስለምንቆይ እንትን እንላለን። ሞገስ እንኳን ደህና መጣህ። ብሩክዬ ወንድሜ ይሰማል? አትሰማለህ? በደንብ ያ እንዴት ናችሁ? በእናትህ ሰላም ብላችሁ ነው የገባሁት። የምወዳችሁ በጣም በቃ የምወዳችሁ ወንድሞቼ ኤርቢቲ፣ ብሩኬ፣ ቤካ፣ ቢኒ ያው ሁላችሁ በቃ በጣም ወዳችኋለሁ። በጣም የተባረከ ነው። ያው እግዚአብሔር ጸጋውን ያብዛላችሁ። ኤርሚ አለ እየሰማኝ ሞገስ ኤርሚ ወንድሜ እንዴት ነህ ብራዘር? እግዚአብሔር ይባርክ። በጣም ደህና ነኝ። አሜን አሜን። እኔ አንዳንዴ እንደዚህ እየገባሁ እንኳን ሰላም ብላቸው ጥሩ ነው ብዬ ነው። ቴንክ ዩ ብራዘር። እንዴት ናችሁ? ሰላም ናችሁ? ሁላችሁ ደህና ነን። ሞገስ አንተ እንዴት ነው? ቤተሰብ ሁሉ ሰላም? ሰላም ነው፣ ሁሉም ሰላም ነው። ቡርኬ እየቀረበ ነው አይደል? ቡርኬ አዎ እየቀረበ ነው። ቀርቧል አይደል? ቡርኬ ይችላል። አዎ ደውልኝ፣ እስቲ ደውልኝ። እልክልሃለሁ፣ ኢንቪቴሽኑን እልክልሃለሁ። እሺ እሺ። ኤርሚ በቃ ሰላም ልላችሁ ብዬ ነው። ሁላችሁንም በጣም ነው የምወዳችሁ። እደውልልሃለሁ። በጣም እሺ እሺ። ወንድሞቼ ተባረኩ። አዘጣኝ ብሩኬ፣ አዘጣኝ ብሩኬ። ተባረክ። እሺ ብሩኬ ተባረኩ። እሺ እንቀጥላለን። ቤካ አለክ? ኦርቶዶክሳውያን ግቡ። እሺ ግቡ ኦርቶዶክሳውያን። በተነሳው ርዕስ ላይ ማውራት መወያየት ትችላላችሁ፣ መልስ ካላችሁ ማለት ነው። ካሉንም ደግሞ ለምን እንደምንቃወም ደግሞ መጠየቅም ትችላላችሁ። እናንተ መልስ ከሌላችሁ በእምነታችሁ ወይ ደግሞ በተቀበላችሁት ነገር ላይ መጽሐፍ ቅዱሳዊ ማስረጃ ማቅረብ የማትችሉ ከሆነ እኛ ለምን እንደምንቃወም በመጽሐፍ ቅዱስ ደግሞ እኛ እየጠቀስን ልናሳያችሁ እንችላለን። ይሄኛውም አማራጭ ይቻላል ማለት ነው። እና ቁጥር ጽፋችሁ ግቡ። ቤካ ካለክ ከአንተን ጀምር። እሺ ፓፓ ሁላችሁም ሰላም ብያለሁ። ቅዱስ ኤርሚዬ፣ ቅዱስ ቢኒ፣ ቅዱስ ሰቢ፣ ቅድስት መግድዬ፣ ቅድስት ሜርሲ፣ ቅዱስ ብሩኬ፣ ቅዱሳን ሁላችሁንም ከእግዚአብሔር ከአባታችን ከጌታም ከኢየሱስ ክርስቶስ ጸጋና ሰላም ለእናንተ ይሁን። ወዳችኋለሁ። ውድድድድድ ነው ማድረጋችሁ። ጸጋ ይብዛላችሁ። እሺ ሀሳብ ማንሳት ብትፈልጉም በዛው መቀጠል ትችላላችሁ። እሺ ሰላም ብላችሁ ቤካ በተነሳው ርዕስ ላይ ሀሳብ መስጠት ምናምን የምትፈልጉ ከሆነ ማለት ነው። እድል ልስጥና ካልሆነ እንቀጥል። ፓፓዬ እኔ እኮ ረዥም ሰዓት ቤት ያገለግልኩኝ 2 ሰዓት ኦልሞስት 4 ሰዓት ምናምን ደከመኝ እኮ። እሺ ተባረክ። እሺ ቢኒ ወይ ብሩክ ወንድምነት እንዴት አለ ወዳጄ? ሰላም እንኳን ደህና መጣህ። ይድረስ። እንኳን ደህና ቆየኸኝ። ጨረፍ ጨረፍ ሰላምታ ብያለሁ። እንግዲህ አሁን ሞቅ አድርጌ ልበለው ቅድም መጀመሪያ አካባቢ ስለገባው ማለት ነው። እና ኤርሚ የተባረክ። በጣም የሚገርም ነገር ነው እያሳየህን፣ እያሰማህን፣ እያስተማርከን ያለው ጌታ አብዝቶ ይባርከን። ይህን ርዕስ ከያዝከው ጀምሮ ውስጥ ገብተው ራሱ ምስክርነት የሰጡ በጣም ጥቂት የማይባሉ ትልቅ የሆነ በህይወታቸው በቤተሰቦቻቸው የተሰራውን ለውጥ እያየን ነው ማለት ነው። እና እንቀጥላለን። ተባረኩ። በዚህ ያላችሁ ሁላችሁ እያነሳን ወይም እየታየ ያለው ያው ጽላት
ወይም ደግሞ በቅንፍ ውስጥ ታቦት የሚል ሀሳብ ነው ያለው። ጽላትና ታቦት ተዛማጅም ተመሳሳይም ትርጉምነት ያላቸው ይመስለኛል። ግን በኦርቶዶክስ ቤት ደግሞ የተለየ ትርጉም ስላለው ነው። የተለየ ትርጉም አለው በኦርቶዶክስ እምነት ተከታዮች ዘንድ። ከኛ ወንጌል አማኞች ጋር ያው ታውቃላችሁ፣ ወንጌልን ከሸፈኑ ወይም ወንጌል ለትውልዱ እንዳይደርስ እንዳይገለጥ እንቅፋት ከሆኑ ወይም ደግሞ ወንጌልን ከሸፈኑ አስተምሮቶች ወይም ልምምዶች አንዱ በዛ ቤት ያለው ትልቁ ነገረ ማርያም ሲሆን ከነገረ ማርያም የማይተናነስ ደግሞ ያው ጽላቱና ታቦቱን በተመለከተ ያለ ግንዛቤ ነው ወይም ትምህርት ነው ወይም ደግሞ ልምምድ ነው። እንዲህ ብለን ልንገልጸው እንችላለን። ስለዚህ በተለይ ለትውልደ ኦርቶዶክስ ወንጌል እንዳይደርስ ወንጌል ስለ ልጁ ስለ ኢየሱስ የሆነውን ወንጌል በስርዓቱ እንዳይደርስ እንቅፋት ከሆኑት አንዳንድ ጊዜ ወንጌልን የሸፈነ የጋረደ ብለን ስንል አንዳንዶች ካለመረዳት ወይም ዲፕሊ ካለማየት ነገሩ ወንጌል ይሸፈናል እንዴ ወንጌል ይጋረዳል እንዴ ብላችሁ ጉንጫ አልፋ ሙግት የምታነሱ ትኖራላችሁ። ወይም ደግሞ በደንብ ዲፕሊ ምን ማለት እንደሆነ ወንጌል የጋረደ የሸፈነ ስንል በደንብ ያልተረዳችሁ እንደዚህ ስለማይባል ወንጌል ስለማይሸፈን ወንጌል የሸፈነ ወንጌል የጋረደ እያላችሁ አታውሩ እስከ ማለት የምትደርሱ አላችሁ። ግድ የለም ተቆጠቡ። ዲፕሊ ለማየት ወደ ቃሉ ኑ፣ ወይም ደግሞ ሙግቱም ወይም ውይይቱ ሲደረግ ተረዱ። ያው አሁን ከገባን ጀምሮ ቢያንስ 1 ሰዓት ያላነሰ ቆይተናል። እየተነገረ ያለ እውነት አለ ማለት ነው። እንደዚህ ማለት ነው። ወንጌልን የጋረደ የሸፈነ ስንል በጥቂቱ እንኳን ከትውልደ ኦርቶዶክስ ውስጥ የጋረደ ማለት ነው። ክርስቶስን ወይም ደግሞ እውነተኛውን ወንጌል እንዳይበራላቸው ይሄ ትምህርተ ሰው ወይም ደግሞ ሰው ወለድ ትምህርት ጋርዷል፣ ሸፍኗል። ያን ማለት ነው ማለት ነው። ብዙ ቤት ዳኒ ቤትም እንደዚህ አይነት ሀሳብ ታነሳላችሁ። ብዙ ጊዜ እርሚ ቤት እንደዚህ ወንጌል ይሸፈናል እንዴ? አዎ። አሁን በደንብ ደግሞ ይበልጥ ስንሄድበት ደግሞ በደንብ ታያላችሁ ወንጌልን እንዴት እንደሚሸፍን እንደዚህ አይነት ሰው ሰራሽ ትምህርቶች ማለት ነው። ይህን አንዱን ነው እያየን ያለ ነው ማለት ነው። እና እንቅፋት ነው። እንቅፋት ከሆኑት መካከል አንዱ ነው። አንዱ ብቻ አይደለም፣ ዋናም ነው። ዋናም ተደርጎ ይወሰዳል። ለምን ተቀርጾላቸው እነ ሚካኤል እነ ገብረ ጊዮርጊስ ምናምን የሚባሉ አካላት በእነሱ ስም ተቀርጾ ያለ ታቦት ስቲል አለ። ይሄ ነገር ነው መገለጥ ካለበት ትውልደ ኦርቶዶክስም ማወቅ ካለበት የወንጌልን እውነት እንዲደርሱ እንዲቀምሱ። ያው እግዚአብሔር ይመስገን አሁን መጠየቅ ጀምሮ የለም ሰምታችሁ የለም። ከዚህ በፊት ገብታ የነበረች እህት ልጆቿ ማንበብ ጀምሮ ልጆቿ ጠይቃ ልጆቿ ተለውጠው ያልጠበቀችው የእሷ መለወጥ ነበር ያየችው። ልጆቿም ተለውጠው አየች እና አሁን ደግሞ ለልጆቼ መመለስ የምችለውን አስተምሩኝ ንገሩኝ እያለች ነው። ጌታ ይባርከሽ። ይኸው ኤርሚ አለ፣ ብሩክ አለ፣ ኢትዮጵያ ያለ ሸዋ በተለይ ብሩኬን ብታገኙ በደንብ ጊዜ ማግኘት ትችያለሽ በዚህ ጉዳይ ላይ እና ጌታ አብዝቶ ይባርከን። አሁንም ወንጌልን የጋረደውን ወንጌልን የሸፈነውን ከመግለጥ ወደኋላ አንልም። ይህንን እያጋለጥን ይህንን እየገፈፍን እውነተኛ ወንጌል ግን ትክክለኛው ወንጌል መድረስ እንዲችል የበኩላችንን ጠጠር እንወረውራለን፣ አስተዋጽኦ እናደርጋለን። የጌታ ጸጋ ደግሞ እንደሚረዳን አምናለሁ። ተባረኩ። በዚህ ያላችሁ ሁላችሁም። ብሩኬ ለመጨመር ነው። ቴንኪዩ ስለሰጠህን እድል። ተባረክ ቢኒ፣ የጌታ ዘመንን ይባርክ። እውነት ነው። አሁን ሰው ልቡ ካመፀ ለማይረባ የምሮ ተላልፎ ይሰጥና እንግዲህ ኢየሱስ ካለም ኢየሱስ ይሸፈናል። እኔ ግን በዛ ደረጃም ስለማላምን ነው
አለን ብዬ ስለማላምን ነው። ምክንያቱም እግዚአብሔርና ጣዖት አንድ ላይ ሊኖሩ ስለማይችሉ ማለት ነው። ሕዝቅኤል መጽሐፍ ምዕራፍ 8 ላይ ሲናገር የእግዚአብሔር ቃል የእግዚአብሔር ክብር ከቤተ መቅደሱ ወጣ ነው። ይቅርታ፣ ይሄ ጣዖት የሚሆነው ምኑ ላይ ነው? ይቅርታ ሶሪ፣ በጣም አንብበዋል ጽሑፉን አታች ውረድ። ሕዝቅኤል መጽሐፍ ምዕራፍ 8 ላይ ሲናገር ጣዖት ቀርጸው ማምለክ ጀመሩ፣ መስገድ ጀመሩ እና የእግዚአብሔር ክብር ወጣ ነው የሚለው። እግዚአብሔርና ጣዖት አንድ ላይ ሊኖሩ አይችሉም በጭራሽ። እግዚአብሔር አምርሮ በእስራኤል ላይ ሲናገር የምንመለከተው በዚህ ጉዳይ ነው። ገለሞቱብኝ እኮ ነው፣ ጉልሙትና እኮ ነው፣ መንፈሳዊ ግልሙትና ነው። እና እግዚአብሔር ስለዚህ ነገር በደንብ ይናገራል። እስራኤል ዘሞተችብኝ ይላል። ለጣዖት መስገድ ዝሙት ነው፣ መንፈሳዊ ዓለም ላይ ግልሙትና ነው። ኪዳን አድርገሃል፣ እኔ ከእግዚአብሔር ጋር ኪዳን አድርጌያለሁ። ውል ማለት ነው እኮ አንድ ሰው ህጋዊ በሆነ መንገድ ከአንዲት ሴት ጋር በጋብቻ ተሳስሮ መኖር ከጀመረ በኋላ ወደ ሌላ ሴት ቢመለከት ዘሞተ ይባላል። ምክንያቱስ ህጋዊ ትዳር ስለሆነ ማለት ነው። እሷም በተመሳሳይ ሁኔታ ወደ ሌላ ወንድ ብትሄድ ዘሞተች ይባላል። ነውር ነው በጣም። በዚሁ በተመሳሳይ ሁኔታ አንድም ማህበረሰብ ህዝብ ከእግዚአብሔር ጋር ኪዳን ካደረገ በኋላ ለጣዖት ከሰገደ በመንፈሳዊ ዓለም ላይ ግልሙትና ነው። ሕዝቅኤል መጽሐፍ ምዕራፍ 23 አንብቡ። ኦሖሊባና ኦሖላ የተባሉ ሁለቱ እነዛ እንደዘሞቱ ይናገራል። ሰማርያና ኢየሩሳሌም እንደሆኑ የእግዚአብሔር ቃል ይናገራል። አደገኛ ነገር ነውና እኔ አላምንም፣ እንደዛ ብዬ አላምንም። ጣዖትና የእግዚአብሔር ክብር አንድ ላይ ሊኖር አይችልም። ሰው እስካልታዘዘ ድረስ ለእግዚአብሔር ሐሳብ እስካልተገዛ ድረስ ለማይረባ አእምሮ ተላልፎ ይሰጣል። ከዛ የሃይማኖት መልክ ይኖራቸዋል እኮ ነገር ግን ኃይሉን የካዱ ሰዎች ማለት ነው። እና እኔ እንደዛ ብዬ አላምንም። ዳኒ እንኳን ደህና መጣክ። እንደምን ቆያችሁ? ሰላም ናችሁ? እግዚአብሔር ይመስገን። ከየት ቤተ እምነት ነህ? ይሰማል? ትሰማለህ? ከየት ቤተ እምነት ነህ? ምን አልከኝ? ከየት ቤተ እምነት ነህ? እኔ በክርስቶስ የሚያምን ልጅ ነው። ቁጥር ጽፈህ ነው ያስገባውክ? ኦኬ ነው እንደሽ? ሳታስተውል የጻፍኩሽ? በቃሽ። ሌላ እምነት በተመት አስገባሽ። እሺ ተባረኩ። አሜን። እሺ ተባረክ። እሺ ሌላ ኦርቶዶክሳዊ መግባት ይችላል። ሌላ ኦርቶዶክሳዊ ተረጋግታችሁ እድል ሲሰጣችሁ ማውራት የምትችሉ ሰው ሳይፈቀድለት አንሚዩት ማድረግ የሚችል ከሆነ በቃ መወያየት የማይችል ሰው ነው ማለት ነው። መወያየት አይችልም ማለት ነው ያ ሰው። ተረጋግታችሁ እድል ሲሰጣችሁ ማውራት ትችላላችሁ። አይ አትገባም አንተም ታደርጋለህ። ሌላ ኦርቶዶክሳዊ መግባት የሚችል በስርዓት ተደማምጦ ማውራት የሚችል ስትገባ ከኛ ለመማር እና አንተ ደግሞ ያለህን እውነት እኛ ከአንተ ልንቀበል እስካልሆነ ድረስ ትርጉም አልባ ነው። እሺ